ሰላም እንዴት ናችሁ? ሰላም ውድ የጂነስ ሚዲያ ቤተሰቦች እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ እንግዲህ ለዛሬ ደግሞ ኢንክሉሲቭ ፍሬሽማን ኮርስ ይዤላችሁ መጥቻለሁ ማለት ነው። ቻፕተር 1ን ፓርት 1 ይዤላችሁ መጥቻለሁ። ከተቻለን እንጨርሰዋለን ማለት ነው። ስለዚህ let us start today's lesson. Okay, so before that አንድ ነገር ማስታወስ እፈልጋለሁኝ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ አበረታቱኝ እላለሁ። ቤተሰብ ሁኑ እላለሁ። ለጂነስ ሚዲያ አዲስ የሆናችሁ ሰዎችም የኖቲፊኬሽኗን በተን በመጫን እንደዚህ ቪዲዮ በምንሰራ ጊዜ ከዩቲዩብ ማስታወቂያ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ቀጥታ ወደ ዛሬው ትምህርታችን እንሄዳለን ማለት ነው። So today we will see about understanding chapter 1 inclusiveness, understanding disabilities and vulnerabilities. ምንድነው ዲዛቢሊቲ ማለት የአካል ጉዳተኞችን ወይም ደግሞ የአካል ጉዳተኝነትን መረዳትና vulnerable groups የሚባሉትን ወይም ደግሞ ተጎጂ ወይም ደግሞ ደካማ ጎን ያላቸውን ሰዎች ሊጎዱ የሚችሉ ሰዎችን እነሱን መረዳት ማለት ነው። ሰው እነሱ ስለ ዲዛቢሊቲ መረዳት ማለት ነው። አንደርስታንዲንግ ማለት ነው። as an introduction because you are new about the course of this or inclusiveness, so let us see some concepts or some topics. So the first one is definitions of basic terms, impairment, disability and handicap. ኢምፔርመንት ማለት ምንድነው? ኢምፔርድ ስንል ምን ማለታችን ነው ስንል impairment refers to any loss or abnormality of physiological, psychological or anatomical structure or function. impairment የሚለው የሚገልጸው ምንድነው ማለት ነው? ማንኛውም ሎስ ወይም ደግሞ አብኖርማሊቲ ትክክለኛ ያልሆነ የፊዚዮሎጂካል ሊሆን ይችላል ወይም ደግሞ የውጫዊ የአካል ክፍል ትክክለኛ ያልሆነ የአካል ክፍል ወይም ደግሞ ሳይኮሎጂካሊ ኢምፔርድ የሆኑ ወይም ደግሞ አናቶሚካሊ ሊሆን ይችላል ትክክለኛ የሆነ ፋንክሽን እንዳይኖር አካላችን ላይ የሆነ ትክክለኛ ከኖርማል ፋንክሽኑ ለየት ያለ ነገር ሲኖር ሳይኮሎጂካሊም የሆነ ወጣ ያለ ነገር ሲኖረን ወይም ደግሞ አናቶሚካሊ ወጣ ያለ ነገር ሲኖረን ይሄ ምን ይባላል? እኛ ኢምፐርድ ነን እንላለን ወይም ደግሞ ኢምፔርመንት ይባላል ማለት ነው። ሶ impairment is the absence of a particular body part or organ. impairment ማለት አንድ የተለየ የአካል ክፍል ወይም ደግሞ የሆነ ኦርጋን አለመኖር በሰውነታችን ውስጥ በእኛ ላይ ሳይኖር ሲቀር ምን ይባላል ማለት ነው? ኢምፔርመንት ይባላል ማለት ነው። ሶ impairment could also a condition in which the body exists but does not function. ምንድነው ኢምፔርመንት ደግሞ በተጨማሪ ምን ሊሆን ይችላል? ወይ ደግሞ ቶታሊ አለመኖር ማለት ያ ኦርጋን የኛ አካል ክፍል የሆነ አካል ክፍል ወይም ደግሞ ኦርጋን ቶታሊ ሳይኖረን ሲቀር ወይም ደግሞ እያለም ደግሞ ፋንክሽን ማድረግ ሳይችል ሲቀር ጥቅም ሳይሰጥ ሲቀር ዝም ብሎ ፋንክሽን መሆን ሳይችል ሲቀር ያ ምን ይባላል? during that time we call it impairment እንዳለን ማለት ነው። so for example ስናይ example of impairment eyes that do not see well በደንብ ማየት የማይችሉ አይኖች arms and legs that are deformed እጆችና እግሮቻችን በደንብ የማይሰሩ ከሆነ or a brain not developing in a typical way ወይም ደግሞ ጭንቅላት አለን ወይም ብሬን አለን ነገር ግን ብሬናችን በትክክል ማሰብ ሳይችል ሲቀር ወይም ደግሞ ይሄ ምንድነው ኦቲዝም የሚባለው ጋር ይገናኛል ማለት ነው። ሰዎች አንዳንድ ሰዎች አይታቸው አትኩን በጣም ትልቅ ሆነው አድገው ግን የሚያደርጉት ነገር ሁሉ የህፃን እንደዛ ይሆናል ማለት ስለዚህ ያ ምንድነው የሚሆነው? ብሬናቸው ዲቨሎፕ አልሆነም ማለት ነው። አላደገም ማለት ነው። this include all about under impairment section. So the next term is disability. disability ምንድነው የሚለውን ስናይ disability means any restriction or lack resulting from an impairment. አያችሁ ምንድነው disability ማለት ማንኛውም restriction ገደብ ነው ማለት ነው ወይም መወሰን ነው ውስንነት ነው ማለት ነው ወይም አለመኖር ነው። የሚመጣው ደግሞ disability የሚመጣው አካል ጉዳተኝነት የሚመጣው ከኢምፔርመንት ነው ማለት ነው። So any restriction or lack of ability to perform an activity in the manner or within the range considered normal for a human being. ምንድነው አንድ እንቅስቃሴ ወይም ደግሞ አንድ ተግባር አንድ ስራ ሊሆን ይችላል የሰው ልጅ በሚያደርገው ልክ የሰው ልጅ ያደርገዋል ተብሎ በሚታሰበው ልክ ማድረግ ሳንችል ስንቀር ሪስትሪክት ስንደረግ ከኢምፔርመንት ካለብን ኢምፔርመንት አንፃር ያ ምን ይባላል? ዲሴብልድ ሆን ወይም ደግሞ ዲሴብልድ ሆን ወይም የአካል ጉዳተኝነት ይባላል ማለት ነው። ስለዚህ የአካል ጉዳተኝነት ማለት ምንድነው? የሆነ አክቲቪቲ ኑሮ ነገር ግን
ያ አክቲቪቲ ማድረግ ሳንችል ስንቀር ከኛ በደንብ አሁን ለምሳሌ በደንብ ማናይ ሲሆን ያ በደንብ ያላየንበት ምክንያት ደግሞ አይናችን በደንብ ማየት ስለማይችል ኢምፔርድ ስለሆነ በደንብ አላየን ያ ምን ይባላል? ዲዜብልድ ወይም ደግሞ ዲዜቢሊቲ ይባላል ማለት ነው። ሶ ዲዜቢሊቲ ዘ ፉል ኢንክሉዥን ኦፍ ፒፕል ዊዝ ኢምፔርመንትስ ኢን ሶሳይቲ ካን ቢ ኢንሂቢትድ ባይ ምንድነው እነዚህን ኢምፔርድ የሆኑ ሰዎችን ወይም ደግሞ ዲዜብል የሆኑ ሰዎችን አካል ጉዳተኞችን ማለት ነው ከሶሳይቲው ጋር በአንድ አብረን እንዳናያቸው ወይም ደግሞ አዚ ሆል ኢንክሉድ አድርገን ሶሳይቲ እንዳናያቸው ወይም ደግሞ ማግለልና መድሎ የሚያመጡ ነገሮች ፋክተሮች በምን ይደናቀፋል ማለት ነው? አብሮ የማየቱ በአንድ አድርጎ የማየቱ ነገር የሚጨናቀፍባቸው ወይም የሚስተጓጎልባቸው መልኩ አንደኛ አቲቲዩድናል ነው ወይም ደግሞ ሶሳይታል ባሪየር ሰቻ ስቲግማ ማግለል መገለል አለ ማለት ነው። ማገለል አለ ማለት ነው። እነዚህ ዲዜብል የሆኑ ሰዎች እናገላቸዋለን። ሁለተኛ ፊዚካል ባሪየር ማለት ደግሞ ኢንቫይሮንመንታል ባሪየር ሰቻስ አብሰንስ ኦፍ ስቴርስ አብሰንስ ኦፍ ሌግ። ፊዚካል ባሪየር ማለት ለምሳሌ እግር የሌላቸው ሰዎች የሆነ ቦታ ሩቅ ቦታ ሄደው ምናምን እንዳይሉ ምናምን ሊሚት ይደረጋሉ ማለት ነው በፊዚካል ባላቸው ፊዚካል አፒራንስ። ሶስተኛ ፖሊሲ ባሪየር ስንል ሲስተማቲክ የሆኑ ባሪየሮች አሉ where all together can create a disabling effect and inhibit disability inclusive development። እነዚህ ከላይ የዘረዘርናቸው ሶስቱ ፋክተሮች ማለት ነው ዲዜብሊንግ ኢፌክት ወይም ደግሞ እነዛን ዲዜብል የሆኑ ሰዎች በቃ ከሰው በታች እንደሆኑ እንዲሰማቸው ያደርጋሉ እና ደግሞ የኢንክሉሲቭን አይዲያ ኢንክሉሲቭነስን ዲዜቢሊቲ ኢንክሉሲቭ ዲቨሎፕመንት እንዳያደርግ የአካል ጉዳተኞች ከሶሳይቲው ጋር በአንድ አብሮ የማየቱ ሁኔታ እንዳያድግ ኢንሂቢት ያደርጋሉ፣ ያስተጓጉላሉ ማለት ነው። ዚያር ዲዜብሊንግ ፋክተርስ እነዚህ ምን ይባላሉ? ዲዜብሊንግ ፋክተር ይባላሉ ማለት ነው። ሶስቶቹ አቲቲዩድናል፣ ፊዚካል ባሪየር እና ፖሊሲ ባሪየር ብዙ ጊዜ ምርጫ ላይ ይመጣሉ፣ ምርጫ ላይ ይካተታሉ ብዙ ጊዜ። ሶ the second or the third term is handicapped. Handicapped is disadvantage for a given individual resulting from an impairment or disability። አያችሁ ይህ ደግሞ ምንድነው? ሃንዲኬፕድ ማለት ምንድነው ማለት ነው? ይሄ ደግሞ ለአንድ ግለሰብ የሚደርስበት ዲስአድቫንቴጅ ነው፣ ጉዳት ነው። ወይም ደግሞ የሆነ ማግኘት ያለበትን ጥቅም ሳያገኝ ሲቀር ማለት ነው። ባለው ኢምፔርመንት ወይ ደግሞ ባለው ዲዜቢሊቲ የሆነ ባጣው ነገር ያ ሰው ሳያገኝ ሲቀር ተገሎ ሳያገኝ ሲቀር ምን ይባላል? ሃንዲኬፕድ ይባላል ማለት ነው። ሶ ይህ ደግሞ ሳያገኝ የሚቀረው በተለያዩ ሶሻል ፋክተር ሶሳይታል ፋክተር ሊሆን ይችላል፣ በእድሜ ሊሆን ይችላል፣ በጾታ ሊሆን ይችላል፣ እንዲሁም በማህበራዊ እንዲሁም በባህል ተጽዕኖዎች ማግኘት ያለበትን ይህ ሃንዲኬፕድ የሆነ ሰው ወይም አካል ጉዳተኛው ማግኘት ያለበትን በእነዚህ በማህበረሰባዊ ፋክተሮች ተጽዕኖዎች ሳያገኝ ሲቀር ሃንዲኬፕድ ይባላል ማለት ነው። Handicapped is evident from the definitions above that a handicap is the result of both of an impairment and of environmental condition። ቅድም ምን ብለን ነበረ? ዲዜቢሊቲ is the result of what impairment ነው ብለናል። አካል ጉዳተኝነት የኢምፔርመንት የሚመጣው በምንድን ነው? በኢምፔርመንት ነው ብለናል። የኢምፔርመንት ውጤት ነው ብለናል። ስለዚህ ይህ ሃንዲኬፕድ የሚባለው ደግሞ ሃንዲኬፕድ ማለት የሆነ ማግኘት ያለብንን ጥቅም በእኛ በሌለን አካል ወይም ደግሞ በአካል ጉዳተኞች በደካማ ጎናችን ገብተው ደካማ ጎናችን ታሳቢ አድርገው ያን ነገር ሲነፍጉን ወይም ደግሞ ሳይሰጡን ሲቀሩ ሳያደርጉልን ሲቀሩ ሃንዲኬፕድ ይባላል ማለት ነው። ስለዚህ ሃንዲኬፕድ ደግሞ የማንና የማን ውጤት ነው ማለት ነው? የዲዜቢሊቲ ውጤትና የኢምፔርመንት ውጤት ነው ማለት ነው። ስለዚህ ምንድነው ማለት ነው? ሃንዲኬፕድ የሚደርስብን ማግኘት ያለብን ነገር እንዳናገኝ የምንሆነው ወይ አካል ጉዳተኛ ከሆንን ነው ወይ ደግሞ የሆነ ያጣነው ኢምፔርድ የሆነ አካል ስላለን ነው ማለት ነው። በዛ ምክንያት ነው ማለት ነው። ስለዚህ ምን ይባላል? ሃንዲኬፕድ is the result of what? Disability and impairment የሚባለው ለዛ ነው ማለት ነው። So if environmental barriers are taken away, the person will still be impaired. እነዚህ ኢንቫይሮንመንታል ባሪየር ያላቸው ብናስወግዳቸው እንኳን ኢምፔርድ ነው የሚሆኑበት ኖት ነሰሰርሊ ሃንዲኬፕድ። ነገር ግን ምን ይባላል ማለት ነው? ሃንዲኬፕድ አይሆንም ማለት ነው። ወይም ደግሞ ማግኘት ያለበትን ነገር ሳያገኝ አይቀርም ማለት ነው። ሶ አንደርስታንዲንግ ዲዜቢሊቲስ ኤንድ ቨልነራቢሊቲ ማለት ደግሞ ደካማ ጎን ማለት ነው። በደካማ ጎናቸው የሚጠቁ መጠቃት ማለት ነው። ጥቃት መድረስ የተለያዩ ጥቃቶች ለምሳሌ ሳይኮሎጂካል ሊሆን ይችላል፣ ፊዚዮሎጂካል ሊሆን ይችላል፣ የሆነ ፊዚካል ሊሆን ይችላል።
ስለዚህ ዋት ኢዝ ዲዚቢሊቲ የሚለውን ሲናይ ስንት አፕሮቾች አሉ ማለት ነው። በዋናነት አይ ቲንክ ፈርስት አፕሮች ኢዝ ዘ ሜዲካል አፕሮች ኦፍ ዲዚቢሊቲ። ሶ ሜዲካል አፕሮች ዲዚቢሊቲ ኢዝ ፓቶሎጂ ፊዚዮሎጂካል ኦር ባዮሎጂካል ኤንድ ኢንቴሌክቹዋል። በሜዲካል አፕሮች ሲገለጽ በሜዲካል አፕሮች ዲዚቢሊቲ የሚለው ቃል ሲገለጽ ኢትስ ፓቶሎጂ ነው። የፊዚዮሎጂካል የባዮሎጂካል እና የኢንቴሌክቹዋል ፓቶሎጂ ነው ማለት ነው። ዲዚቢሊቲ ሚንስ ፋንክሽናል ሊሚቴሽንስ ዲዩ ቱ ፊዚካል ኢንቴሌክቹዋል ኦር ሳይኪክ ኢምፔርመንት ሄልዝ ኦር ሳይኪክ ዲስኦርደርስ ኦን ኤ ፐርሰን። ምንድነው WHO በ1996 እንደገለጸው ከሆነ ዲዚቢሊቲ የሚለው የአካል ጉዳተኝነት የሚለው ቃል ፋንክሽናል ሊሚቴሽን ነው ማለት ነው። ወይም ደግሞ አንድን ነገር ከማድረግ መገታት ነው ማለት ነው። መገታት ዲዩ ቱ ዋት ዘ ፊዚካል ኢንቴሌክቹዋል ሳይኮሎጂካል ኢምፔርመንት እኛ ባለን አንድ ሰው ባለው በደረሰበት ሳይኮሎጂካል ሊሆን ይችላል የፊዚካል ኢምፔርድ መሆን የአንዱ የአካል ክፍሉ ኢምፔርድ ስለሆነ ከአንድ ስራ ወይም ደግሞ ከአንድ ተግባር ሊሚት ሲደረግ ያ ምን ይባላል ብሎ ይገልጸዋል? ዲዚቢሊቲ ተብሎ ይጠራል ብሎ ገልጾታል ማለት ነው። ሶ ዘ ሜዲካል ዴፊኒሽን ሃዝ given rise to the idea that people are individual objects to be treated or cured, changed or improved and made more normal. ይህ ምንድን ነው? ሜዲካል ዴፊኒሽኑ ወይም ደግሞ በሜዲካል ፖይንት ኦፍ ቪው ስናየው ዲዚቢሊቲ የሚለውን ቃል ይህ ዲዚቢሊቲ የሚባሉት ምንድን ነው ማለት ነው? ፒፕሎቹ ሰዎቹ ያላቸው እነዛ የታመሙት ሰዎች ዲዚብልድ ናቸው ብለን የምናስባቸው ሰዎች በደንብ ትሪት ቢደረጉ ኪውርድ መሆን ይችላሉ፣ መዳን ይችላሉ ማለት ነው እና ኖርማል መሆን እንደሚችሉ ያስቀምጣል ማለት ነው። ሲንስ ኢት ኢዝ ሜዲካል አፕሮች ስለሆነ ማለት ነው። ሶ ዘ ሰከንድ ዋን ዘ ሶሻል ዴፊኒሽን ኦፍ ዲዛቢሊቲ። ሶሻል ዴፊኒሽን ኦፍ ዲዛቢሊቲ ማለት ከማህበረሰባዊ እይታ አንጻር የተሰጠ ዴፊኒሽን ነው ማለት ነው የዲዛቢሊቲ። ሶ ዲዛቢሊቲ ኢዝ ሃይሊ ቫራይድ ኤንድ ኮምፕሌክስ ኮንዲሽን። ዲዛቢሊቲ ምንድን ነው? ሃይሊ ቫራይድ ኤንድ ኮምፕሌክስ ኮንዲሽን ዊዝ ኤ ሬንጅ ኦፍ ኢምፕሊኬሽንስ ፎር ሶሻል አይዴንቲቲ ኤንድ ቢሄቪየር። ምንድነው ዲዛቢሊቲ? የተለያዩ ሃይሊ ቫራይድ ኤንድ ኮምፕሌክስ ኮንዲሽን የብዙ ሁኔታዎች ስብስብ ነው ማለት ነው። with a range of implications for social identity and behavior ለሶሻል አይዴንቲቲ እና ለሶሻል ቢሄቪየር እሱን የሶሻል ማህበረሰቡን ለመረዳት በጣም ትልቅ ኢምፕሊኬሽን ያለው ሬሌቫንስ ያለው ነው ማለት ነው። ሶ ዲዛቢሊቲ largely depends on the context or background and is a consequence of discrimination, prejudice and exclusion. ዲዛቢሊቲ ምንድነው ማለት ነው? largely depends on the context or background and is a consequence of discrimination, prejudice and exclusion. ምንድነው? ኮንቴክስት ነው፣ ኮንስኩዌንስ ነው ለመገለላችን ለኤክስክሉድ እንድንሆን ወይም ደግሞ ከአንድ እንትን ሳንካተት እንድንቀር የሚያደርገን ዋናው ኮንስኩዌንስ ነው፣ ውጤት ነው፣ መንስኤ ነው ማለት ነው። ስለዚህ ምንድነው ዲዛቢሊቲ እንዲህ ብሎ ይገልጸዋል ከሶሻል ዴፊኒሽን ስናይ። ሶ ኤምፋሳይዝስ ወይም አንደርላይንስ ዘ ሾርት ካሚንግስ ኢን ዘ ኢንቫይሮንመንት ኤንድ ኢን መኒ ኦርጋናይዝድ አክቲቪቲስ ኢን ሶሳይቲ። አሁን ምንድነው ዲዛቢሊቲ በሶሻል ዴፊኒሽኑ ስናየው የአንድን ማህበረሰብ ሾርት ካሚንጉን ወይም ደግሞ ሚስ አንደርስታንዲንጉን እንድንመለከት ያደርገናል ማለት ነው። For example, on information, communication and education which prevent persons with disability from participating on equal positions. አሁን ምንድነው በኢንፎርሜሽን በኮሚኒኬሽን በትምህርት ስናይ እኩል አናያቸውም ማለት ዲዛብል የሆኑ ፐርሶኖች እና ኖርማል ፐርሶኖችን እኩል እንዲሳተፉ አንሰጣቸውም ማለት ነው፣ እድሉን አንሰጣቸውም። ሶ ሜዲካል ሞዴል ስናየው ሜዲካል ሞዴል እና ሶሻል ሞዴል ቫሪዬሽን ስናየው ቻይልድ ኢዝ ፎልቲ ቻይልድ ኢዝ ቫሊዩድ። ሶሻል ሞዴል ላይ ምንድነው ቻይልድ ቫሊዩድ ነው፣ ዲያግኖሲስ ኤንድ ሌብሊንግ። ስለዚህ ሜዲካል ሞዴል ዲያግኖሲስ ብናደርገው ኪውር ይሆናል ብሎ ስለሚያስቡ ትሪት ያደርጓቸዋል፣ ያክማቸዋል ማለት ነው። ሶሻል ሞዴል ስትሬንግዝንስ ኤንድ ኒድስ አይደንቲፋይድ። ይሄ ደግሞ ሶሻል ሞዴል ማህበረሰቡ ደግሞ ልጅን እንዳያዩብኝ ብለው ይደብቁታል ማለት ነው። ስለዚህ ትምህርትም እንዳይማሩ ያደርጓቸዋል፣ ብዙ ነገር ይደርስባቸዋል ማለት ነው። ሶ ኢምፔርመንት ኢዝ ፎከስ ኦፍ አቴንሽን። ምንድነው ሜዲካል ሞዴል ብሎ የሚያስበው ኢምፔርመንት የአቴንሽን ጉዳይ ነው፣ አቴንድ ብናደርገው ኪውር መሆን ይችላል፣ መዳን ይችላል ብሎ ያስባል። ሶሻል ሞዴል ደግሞ ባሪየርስ አይደንቲፋይድ ኤንድ ሶሉሽንስ ዲቨሎፕድ። ምንድነው ሶሻል ሞዴል ደግሞ በማህበረሰቡ ላይ ስናየው ደግሞ አንድ አካል ጉዳተኛ ልጅ ከተወለደ ያን ልጅ መደበቅና ሶሉሽን ዲቨሎፕድ የራሱ የሆነ መፍትሄ ይፈጥራሉ ማለት ነው። ሜዲካል ሞዴል ሴግሪጌሽን ኤንድ አልተርኔቲቭ ሰርቪስስ። ሜዲካል ሞዴል ምንድነው ማለት ነው? ሴግሪጌት ያደርጋል፣ በሳይኮሎጂካል እንዳይጎዱ
በሳይኳቸው እንዳይመጡባቸው በማህበረሰቡ የሚመጣውን ጫና ሪሙቭ ለማድረግ ሴግሪጌት ያደርጋቸዋል። የራሳቸውን ክፍል ተሰጧቸው አኗኗር ከአካል ጉዳተኞች ጋር እንዲኖሩና እንትን እንዲሉ ማለት ነው። የራሳቸውን ሜንታሊቲ ዲቨሎፕ እንዲያደርጉ ማለት ነው። ከሳይኮሎጂካል ጉዳት እንዳይደርስባቸው የሳይኮ ጉዳት ማለት ነው። እንደዚህ ያደርጋል። ነገር ግን ሶሻል ሞዴሉን ስናየው ሪሶርስስ ሜድ አቬይለብል ሪሶርሶችን አቬይለብል ይሰጣል። ነገር ግን ሴግሪጌት ምንድነው ቤት ነው ቁጭ የሚያደርጋቸው ማለት ነው። ሶ ሪኢንትሪ ኢፍ ኖርማል ኢናፍ ኦር ፐርማነንት ኤክስክሉዥን ምንድነው በቂ ካልሆነ በደንብ ኩር ካልሆነ ካልዳኑ ማለት ነው ሪኢንትሪ እንደገና ወደ ሴግሪጌሽን እንትኑ እንደገና ይገባል ማለት። ስለዚህ ሶሻል ሞዴል ስናይ ደግሞ ዳይቨርሲቲ ዌልካምድ ቻይልድ ኢዝ ዌልካምድ። ስለዚህ ምንድነው ዳይቨርሲቲ የመጣው ቻይልድ ሲመጣ ነው ማለት። ስለዚህ ሶሳይቲ ሪሜንስ አንቼንጅድ ሶሳይቲ ኢቮልቭስ። እነዚህ ቫሪዬሽን ናቸው የሁለቱ ሞዴሎች ቫሪዬሽን ማለት ነው። ሶ ኮዝ ኦፍ ዲዛቢሊቲ ኮዝ ኦፍ ዲዛቢሊቲ ማለት አካል ጉዳተኝነት ምንጮቹ ምንድን ናቸው? አካል ጉዳተኛ እንድንሆን የሚያደርጉን ነገሮች ምን ናቸው የሚለውን ስናይ some people especially in the past times wrongly believe that disability is due to their ancestors and parents seen a punishment from God but it is a wrong misconception. sorry እዚህ ጋር ስለገረመኝ ነው የሳኩኝ። ምንድነው በጥንት ጊዜ ወይም ደግሞ በድሮ ጊዜ በድሮ ሰዎች ጊዜ የሚታሰብ የነበረው አካል ጉዳተኛ የሆኑት ሰዎች በሚወለዱ ጊዜ አካል ጉዳተኛ ልጆች በሚወለዱ ጊዜ በቃ የድሮ አባቶቻችን ስለበደሉ የነሱ ኃጢአት ለኛ ተረፈን ብለው ያስቡ ነበር ማለት። ስለዚህ ለኛ ስለተረፈን ኃጢአታቸው ይሄንን ህፃን ሰጠን ይሄንን ልጅ ተወለደብን አካል ጉዳተኛ ልጅ ብለው ያስባሉ ማለት ነው። ነገር ግን ይሄ ምንድነው ሚስኮንሰፕሽን ነው ማለት ነው። ነገሩን በትክክል ካለመረዳት የተሰጠ እንትን ነው ማለት ነው። ዴፊኒሽን ነው ወይም ደግሞ ቢሊፍ ነው ማለት ነው። ሶ ዲዛቢሊቲ ኮዝ የሚሆንባቸው ዲዛቢሊቲ አካል ጉዳተኛ እንድንሆን ሊያደርጉ ወይም እንዲፈጠሩ የሚችሉባቸው ምክንያቶች እነዚህ ናቸው ማለት ነው። አሁን ላይ ያሉት ማለት ነው። ሶ ዘ ፈርስት ዋን ኢዝ ጄኔቲክ ኮዝ ከጄኔቲክ ጋር ተያይዞ የሚመጣ ዲዛቢሊቲ አለ ማለት ነው። ጄኔቲክ ኮዝ። ሁለተኛው ኢንቫይሮንመንታል ኮዝ። ሶስተኛው አንናውን ኮዝ ያልታወቁ ምክንያቶች። በእነዚህ በሶስቱ ምክንያቶች ዲዛቢሊቲም እንዲሆን ይችላል ማለት ነው ሊመጣ ይችላል ማለት ነው። ወይም ዲዛብል የሆነ ህፃን ሊወለድ ይችላል ማለት ነው። ኦኬ this is so let us say each one by one. the first one is genetic cause. እንዴት ነው ከጄኔቲክ ኮዝ በጄኔቲክ ኮዝ ወይም ደግሞ በጄኔቲክ ኢንፎርሜሽን አማካኝነት በጂን ትራንስፈሬሽን ጊዜ እንዴት ነው እኛ ዲዛብል ሊሆን የሚችለው ዲዛብል የሆነ ቻይልድ የሚወለደው ብለን ስናይ abnormalities in genes and genetic inheritance can cause intellectual disability in children. now abnormal የሆኑ ጂኖች abnormal mutation ሲካሄድ abnormal የሆኑ ጂኖች ወደ ልጃችን ተላልፈው አብኖርማል የሆነ ቻይልድ ወይም ዲዛብል የሆነ ቻይልድ ልንወልድ እንችላለን ማለት ነው። ዳውን ሲንድሮም ኢዝ ዘ ሞስት ኮመን ጄኔቲክ ኮንዲሽን። ዳውን ሲንድሮም የሚባለው በጄኔቲክ ኮንዲሽን ወይም ጄኔቲክ ኮዝ ተብሎ ከሚጠቀሰው አንዱ ነው ማለት ነው። ሶ ዲዚዝስ ኢልነስስ ኤንድ ኦቨር ኤክስፖዠር ማዘርስ ቱ ኤክስራይስ ካን ኮዝ ኤ ጄኔቲክ ዲስኦርደር። ምንድነው በሽታዎች የተለያዩ በሽታዎች ህመሞች እንዲሁም ደግሞ ኦቨር ኤክስፖዠር ማዘር ቱ ኤክስሬይ ምንድነው በጣም በተደጋጋሚ ኤክስሬይ የሚነሱ እናቶች ፕሬግናንት ሆነው ወይም ደግሞ ርጉዝ ነፍሰ ጡር ከሆኑ በኋላ ኤክስሬይ ኢሜጅ የሚያካሂዱ እናቶች ለዚህ ለጄኔቲክ ኮዝ ወይም ደግሞ አብኖርማል የሆነ ቻይልድ የመውለድላቸው በጣም ከፍተኛ ነው ማለት ነው። ሁለተኛው ምክንያት ስናየው ኤንቫይሮንመንታል ኮዙ ምንድነው የሚለው ስናየው environmental cause before birth poverty and malnutrition in pregnant mothers can cause a deficiency in vital minerals and result in deformation issues in the unborn child. ምንድነው ይሄ ደግሞ environmental ስናይ ፖቨርቲ ካለ malnutrition የተሳሳተ አመጋገብ ካለ ወይም ደግሞ እናቶች በሚያረግዙ ጊዜ ቪታል የሆኑ ማግኘት ያለባቸው ሚነራሎች ሳያገኙ ሲቀሩ እንደዚሁ ውስጥ ያለው ጽንሱ እየተጎዳ ወይም ደግሞ አሪፍ ሳያድግ ይቀርና ዲዛብል የሆነ ቻይልድ ሊወለድ ይችላል ማለት። ስለዚህ ይሄ ኢንቫይሮንመንታል ኮዝ ነው። ስለ አፍተር በርዝ ፖቨርቲ ኤንድ ማልኑትሪሽን ካን ኦልሶ ኮዝ ፑር ዲቨሎፕመንት ኦፍ ቪታል ኦርጋንስ ኢን ዘ ቻይልድ። ምንድነው የተለያዩ ኦርጋኖች በህፃን ውስጥ ያሉ ኦርጋኖች ቪታል ኦርጋን የሚባሉት እንደ ሊቨር እንደ ሃርት ማለት እንደ ሊቨር እንደ ኪድኒ ያሉ ኦርጋኖች በደንብ እንዳያድጉና እንዳይፋፉ ያደርጋቸዋል። ስለዚህ ህፃኑ የሚወለደው ህፃን ዲዛብል ሆኖ እንዲወለድ ምክንያት ይሆናሉ ማለት ነው። እና እንዲሁ ምንድነው ደግሞ ሁለተኛው
ተጨማሪው ነገር ዘ ዩዝ ኦፍ ድራግስ አልኮል ቶባኮ እንደዚህ ነፍሰ ጡር ሆነው ድራግ የሚጠቀሙ ሰዎች እናቶች አልኮል በጣም አብዝተው የሚጠጡ እናቶች ቶባኮ ወይም እነዚህ ሺሻ ነገር የሚጠቀሙ እናቶች እንደዚሁ ለዚህ ዲሴብልድ የሆኑ ቻይልዶችን የመውለድ እድላቸው በጣም ከፍተኛ ነው ማለት ነው። the exposure to certain toxic chemicals and illnesses እና ምንድነው ደግሞ ኤክስፖዝ መሆናቸው the exposure to certain toxic chemicals and illnesses ለሆኑ ቶክሲካንት የሆኑ ኤጀንቶች መጋለጥ ወይም ደግሞ ኬሚካሎችን አውቀን የሚሆን ሳናስበው ስንወስድ እንዲሁ ቶክሶፕላዝሞሲስ ሜጋሎቫይረስ ሩቤላ ኤንድ ሲፊልስ ባይ ፕሬግናንት ማዘር ነፍሰ ጡር በሆኑ እናቶች እነዚህ ነገሮች ኢንጀክት ሲደረጉ ወይም ደግሞ ሲወሰዱ ዲዜብልድ የሆነ ቻይልድ የመወለድ እድሉ ከፍተኛ ነው ማለት ነው። ቻይልድሁድ ዲዚዝ ሰቻስ ኦፕኒንግ ካፍ እና ደግሞ ከተወለደ በኋላ ልጁ ከእናትየዋ ማህፀን ከወጣ በኋላ እነዚህ የቻይልድሁድ ህፃናትን የሚያጠቁ በሽታዎች እንደ ዎፒንግ ካፍ የሚባለው ሜዝልስ ኤንድ ቺክን ፖክስ ሜይ ሊድ ቱ ሜንጃይትስ ኤንድ ኢንሴፋላይትስ እነዚህ ራሱ ዲዜብል ሊሆን ይችላል ማለት ነው። ኖርማል ሆኖ ከተወለደ በኋላ ህፃኑ የአካል ጉዳተኛ ሊሆን ይችላል። ዚስ ካን ኮዝስ ዳሜጅ ቱ ዘ ብሬን ኦፍ ዘ ቻይልድ ብሬን እነዚህ የጭንቅላቱን ወይም ደግሞ ሴንትራል ነርቭስ ሲስተሙን ብሬን ዳሜጅ ያደርጉታል ማለት ነው። ቶክሲክ ማቴሪያልስ ሰች አስ ሊድ ኤንድ ሜርኩሪ ካን ዳሜጅ ዘ ብሬን ቬሪ ማለት ነው። እነዚህ ቶክሲክ ኬሚካል የሚባሉት እንደ ሜርኩሪ ሊድ የመሳሰሉት እንደዚሁ የሚጋለጽ ከሆነ ህፃኑ ለእነዚህ ቶክሲካንቶች ማለት ነው ምን ሊሆን ይችላል ዲዜብል ሊሆን ይችላል ማለት ካር አክሲደንትስ የመኪና አደጋዎች ፎርስ ኢቲሲ አንኢንቫይሮንመንታል ፋክተርስ ኤሌክትሪክ ፓወርስ ዲፈረንት ኤሌክትሪክ ፓወርስ ዚስ ሜይ ቢ ኮዝ ኦፍ ዋት ዲዜቢሊቲ በኢንቫይሮንመንታል ኮዞችን አይተናል ማለት ነው ከኢንቫይሮንመንት አንፃር። ስለዚህ በደንብ አይተናል ከኢንቫይሮንመንት አንፃር። ስለዚህ ደግሞ ሶስተኛው የምናየው ምንድነው ሶስተኛው የዲዜቢሊቲ ኮዝ ብለን ስናይ አንናውን ኮዝ የሚባሉት ናቸው። ያልታወቁ ምክንያቶች ለዲዜቢሊቲ ኮዝ ሊሆን ይችላሉ። ስለዚህ ሳይንቲስት ሃቭ still not figured out what and how something in the body cells brain and genes come about ምንድነው አንዳንዴ ሳይንቲስቶች ምንድነው እስካሁን ድረስ still not figure out what and how something in the body cells brain and genes come about እንዴት ነው እስካሁን ያልታወቀ ነገር አለ ማለት ሴሎች ህዋሳችን ወይም ደግሞ ጭንቅላታችን እንዴት እንትን እንደሚሆኑ ሪኮግናይዝ እንደሚሆኑ ኢንተራክት እንደሚያደርጉ ስኪል ነው በደንብ አልታወቀም ማለት ነው። humans have still not found all the answers to all the defects in the human body ስለዚህ የሰው ልጅ እስካሁን ድረስ ያሉትን በሰው ልጅ ሰውነት ውስጥ ያሉትን ዲፌክቶችን ወይም እንከኖችን ሁሉንም በሚባል ደረጃ አልተረዳቸውም አላገኛቸውም ማለት ነው። inaccessible environments inaccessible environment የሚባሉት unknown cause ለunknown disability cause የሚያደርጉ ነገሮች ናቸው። sometimes society makes it difficult for people with some impairment to function freely. When society develops infrastructure such as houses, roads, parks and other public places without consideration to people with impairment ስለዚህ ምንድነው እነዚህ inaccessible የሆኑ ኢንቫይሮንመንቶችን እነዚህ ሶሻል ሰርቪሶችን ወይም ደግሞ ፋሲሊቲዎችን ቢውልድ በምናደርግ ጊዜ የህዝቡን ኢምፔርመንት ወይም ደግሞ ይህን ህዝቡን አደጋ ላይ ይጥላል አይጥል የሚለውን ታሳቢ ኮንሲደር ማድረግ አለብን ማለት ነው። lack of awareness support services health and opportunities for people with impairment can cause additional disability to people with disabilities and even people the so called normal ምንድነው ማለት ነው lack of awareness እውቅና awareness ክሬት አለማድረግ ቅድመ ስለነገሩ እውቅና ሳንሰጣቸው ስንቀር ለዚህ ነገር ሁሉ ይጋለጣሉ። ስለዚህ እነዚህ አንዳውን ኮዞች ናቸው ማለት ነው። The next one is type of disabilities. Let us see some types of disability. Okay, disability there are 9 types of disabilities. ዘጠኝ የአካል ጉዳተኝነት አይነቶች ወይም ደግሞ የአካል ጉዳተኛ አይነቶች አሉ ማለት disability የሚባሉት አካል ጉዳተኝነት ነው አይደል? ስለዚህ 9 የአካል ጉዳተኝነት አይነቶች አሉ ወይም ደግሞ አንድ ሰው አካል ጉዳተኛ ነው የምንለው በእነዚህ ከዘጠኙ አንድ ሲኖርበት ነው ማለት ነው። the first type of disability is visual impairment ሁለተኛው የማየት ችግር ሲኖርበት፣ ሁለተኛው hearing impairment የመስማት ችግር specific learning disability ይሄ ደግሞ ምንድነው ልዩ የሆነ የመማር ወይም ደግሞ ነገሮችን ካች የማድረግ ደግሞ ኢንፎርሜሽኖችን ካች የማድረግ ችግር ሲኖርበት ነው ማለት ነው። አራተኛው speech and language impairment የመናገር ችግር ሲኖርበት፣
አምስተኛው ኦቲዝም የሚባለው ማለት ነው። ስድስተኛው ኢሞሽናል ኤንድ ቢሄቪራል ዲስኦርደር፣ ሰባተኛው ኢንቴሌክቹዋል ዲሴቢሊቲ፣ ስምንተኛው ፊዚካል ዲሴቢሊቲ ወይም ኦርቶፔዲክ ኢምፔርመንት ኤንድ ሄልዝ ኢምፔርመንት፣ ዘጠነኛው ቨልነራቢሊቲ ነው ማለት ነው። This all are classified under the types of disability. Okay, so let us see each by one. ስናያቸው ምንድን ነው ማለት ነው? the first one is the visual impairment ወይም ደግሞ የማየት ችግር። so the visual impairment classification of visual impairment ክፍሎች አሉት ማለት ነው። የቪዥዋል ኢምፔርመንት ክፍሎች the first one is blindness, total absence of sight ማለት blindness ማለት አይነ ስውርነት ማለት ነው። ስለዚህ ምንም ነገር ማየት ሳንችል ስንቀር ብላይንድነስ ብላይንድ ሆንን እንላለን ማለት። ስለዚህ ሁለተኛው ምንድነው ማለት ነው? ሎው ቪዥን፣ ትንሽ ፓርሻል ሳይትድ ምንድነው? በከፊል ስናይ በከፊል አይናችን በከፊል ማየት ሲችል ሎው ቪዥን ይባላል። ስለዚህ ሁለት አይነት ክፍሎች አሉት። ቪዥዋል ኢምፔርመንት በሁለት ይከፈላል፣ ብላይንድነስ እና ሎው ቪዥን ተብሎ። ስለዚህ ሌት አስ ሲ ኢች ዋን ባይ ዋን አንድ ባንድ ስናያቸው ምንድነው ስንል ቅድም እንደገለጽ ነው ቶታል ሎስ ቱ ሲ ቢኮዝ ኦፍ ዲዚዝ ኦር ዳሜጅ ኦፍ ዘ አይ ኦፕቲክ ነርቭ ኦር ብሬን። ምንድነው ሙሉ በሙሉ እይታችን ማጣት ወይም ደግሞ ሙሉ በሙሉ ማየት ሳንችል ስንቀር በተለያዩ ምክንያቶች ወይም ደግሞ በበሽታ ሊሆን ይችላል ወይም አይናችን ዳሜጅ በመሆኑ ወይም ደግሞ ኦፕቲክ ነርቭ የሚባል አለ ከብሬን ከሲኤንኤስ ወደ አይናችን ኢንፎርሜሽን ሜሴጅ ካች አድርጎ የሚያመጣ ማለት ነው። እሱ ዳሜጅ ሲሆን ወይም ደግሞ ሴንትራል ነርቭ ሲስተም ላይ ከአይናችን ጋር ኦፕቲክ ነርቭ ላይ ያለው ችግር ሲፈጠር ማለት ነው። The term blindness typically refers to vision losses that it is not correctable with eyeglasses or contact lens. ምንድነው ይሄ ብላይንድነስ የሚለው አይነ ስውርነት ወይም አይነ ስውር የሚለው ቃል የሚገልጸው ሙሉ በሙሉ ቶታሊ ማየት ሳንችል ስንቀር ማየት ማንችል ስንሆን ነው የሚገልጸው ያን ነው ማለት ነው። በምን ማይስተካከል ሲሆን በአይ ግላስ ወይም ደግሞ በአይን መነጽር እንዲሁ በኮንታክት ሌንስ ማይስተካከል ችግር ሆኖ ሙሉ በሙሉ እይታችን ስናጣ ብላይንድነስ ወይም ደግሞ አይነ ስውር ሙሉ በሙሉ አይነ ስውር ሆነን እንላለን ማለት ነው። The second branch of or classification of the second category of visual impairment is low vision. Low vision ማለት or partial sighted በከፊል ማየት ስንችል ሞደሬትሊ ኢምፔርድ ቪዥን ማለት ነው። በመጠኑ ወይም ደግሞ በመካከለኛ ደረጃ በሚባል ደረጃ የተጎዳ አይናችን ሲጎዳ ማየት ይችላል። ነገር ግን ዌል ማየት ሳይችል ቀርቶ በደንብ ማየት የማይችል ሆኖ ጥቂት የሚታየን ከሆነ that is low vision. So people with low vision may have a visual impairment that affects only central vision, the area directly in front of the eyes. ምንድነው ህዝቦቹ ወይም ደግሞ ሰዎች ማለት ነው ሰዎች with low vision ፓርሻል ሳይትድ የሆኑ ሙሉ በሙሉ አይናቸው በከፊል አይናቸው የሚያይ ሰዎች ቪዥዋል ኢምፔርመንት አላቸው ምንለው ምንድነው ማለት ነው? ኦንሊ ሴንትራል ቪዥን ዘ ኤሪያ ዳይሬክትሊ ኢን ፍሮንት ኦፍ ዘ አይ ሴንትራል ቪዥናቸው ወይም ደግሞ ሌንሳቸው ማየት ሳይችል ሲቀር ነገር ግን ትንሽ ማየት ይችላሉ ማለት ነው። ፐሪፌራል ቪዥን ዘ ኤሪያ ቱ አይዘር ሳይድ ኦፍ ኤንድ ስላይትሊ ቢሃይንድ ዘ አይስ። The next types of or category of disability is ሂሪንግ ኢምፔርመንት የመስማት ችግር እናያለን ማለት። ስለዚህ ሂሪንግ ኢምፔርመንት ምንድን ነው የሚለውን ስናይ a person suffering from hearing impairment has difficulty in perceiving or identifying sound clearly due to auditory problems. ምንድነው አንድ ሰው በዚህ በመስማት ችግር የሚሰቃይ ሰው ምንድነው ማለት ነው ኢንፎርሜሽን ፐርሲቭ ማድረግ ሲችል ወይም ደግሞ የሆነ የሚመጣውን ከኢንቫይሮንመንቱ የሚመጣውን ከአካባቢው የሚመጣውን ድምፅ ካሽ ማድረግ ሳይችል ሲቀር እሱም ደግሞ በኦዲተሪ ፕሮብለም ባለው የጆሮ ችግር ማለት ነው የጆሮ ውስጣዊ ችግር የሚፈጠር ነው ማለት ነው። ስለዚህ ሂሪንግ ኢምፔርመንት as a generic term indicating a continuum of hearing loss from mild to profound ምንድነው ማለት ነው? ይሄ ሂሪንግ ኢምፔርመንት የሚባለው የሚገልጸው ሂሪንግ ኢምፔርመንት የሚለው ቃል የሚገልጸው continuum of hearing loss መስማት አለመቻል ማለት ነው። from what mild to profound ከመካከለኛ ወደ ከፍተኛ ወይም ደግሞ በደንብ ሳይሰማን ሲቀር ወይም ደግሞ ሙሉ በሙሉ መስማት ሳንችል ሲቀር እሱ ምን ይባላል? ሂሪንግ ኢምፔርመንት ይባላል ማለት ነው። እሱም ደግሞ ሳብ ክላሲፊኬሽኖች አሉት ማለት ነው። ሃርድ ኦፍ ሂሪንግ ኤንድ ዲፍ ምንድነው ማለት ነው? ሃርድ ኦፍ ሂሪንግ ማለት በሁለት ይከፈላል። ሂሪንግ ኢምፔርመንት ልክ እንደ ቪዥዋል ኢምፔርመንት ብላይንድነስ እና ሎው ቪዥን ብለን እንደከፈል ነው ይሄንም ደግሞ በሁለት እንከፍለዋለን። የመስማት ችግርም ማለት ነው። የመስማት ችግር በሁለት ይከፈላል። ሃርድ ኦፍ ሂሪንግ እና ዲፍ ማለት ነው። ኤንድ ዲፍ ለመስማት መቸገርና ወይም ደግሞ ሙሉ በሙሉ ጆሮአችን ሲደነቁር ማለት ነው። መስማት ሳይችል ሲቀር ምንም ነገር
ካች ማድረግ ሳይችል ሲቀር ጆሮአችን ደነቆረ ወይም ጆሮአችን አልሰማልን አለ ስንልና ሃርድ ኦፍ ሂሪንግ ወይም ደግሞ ለመስማት በጣም መቸገር ብለን በሁለት እንከፍለዋለን ማለት ነው። So let us say hard of hearing, whether permanent or fluctuating, with adversely affects a child's educational performance, but which is not included under the definition of deaf. ምንድነው ለመስማት በጣም ስንቸገር በጣም ስንቸገር ሲያስቸግረን ነገር ግን ምን ብለን አንከፍለው ማለት ነው ሙሉ በሙሉ ጆሮአችን አልሰማልና ወደሚለው ወይም ደንቆሮ በጣም ጆሮአችን ምንድነው ማለት ነው አልሰማ ሙሉ በሙሉ አልሰማ ሳይል ቀርቶ ነገር ግን ጥቂት ትንሽ ብቻ ሲሰማ ነው ትንሽ ሳውንድ ሲሰማ ነው ወይም ለመስማት በጣም ስንቸገር ሃርድ ኦፍ ሂሪንግ ይባላል ባጭሩ። ሶ ዲፍ ምንለው ደግሞ ወይም ደግሞ ጆሮአችን ደነቆረ አልሰማ አለን ምንለው ደግሞ መቼ ነው የሚለው ስናይ defined as a hearing impairment that is so severe that the child is impaired in processing linguistic information through hearing with or without amplification. ምንድነው ማለት ነው በጣም ጆሮአችን ምንድነው ዲፍ ሆን ምንለው የተለያዩ ቋንቋዎችን አክቲቪቲዎችን ኮሙኒኬት በመናረግ ጊዜ ከኤንቫይሮንመንት ከሰዎች ጋር በምንግባባ ጊዜ በመናወራ ጊዜ ማለት ነው ሙሉ በሙሉ አልሰማን ሲል እሱም ደግሞ በማጉያ እንኳን እየተጮኸ አልሰማም ካለ ያ ምንድነው ማለት ነው ሙሉ በሙሉ ዲፍ ሆኗል ጆሮአችን ደንቆሯል ወይም ደግሞ መስማት አይችልም ሙሉ በሙሉ ኢምፔርድ ሆኗል ማለት ነው። this is so those who have difficulty understanding speech even with hearing aids but cannot successfully communicate in sign language. ነገር ግን እነዚህ ዲፍ የሆኑ ወይም ጆሮአቸው የማይሰማ ሰዎች ሙሉ በሙሉ የማይሰማላቸው ሰዎች ነገሮችን ካች የሚያደርጉት በሳይን ላንጉጅ ብቻ ነው ማለት ነው። ሶ ሶስተኛው ስፔሲፊክ ለርኒንግ ዲሴቢሊቲ የሚባሉት ስፔሲፊክ ለርኒንግ ዲሴቢሊቲ ማለት ስፔሲፊክ ማለት ልዩ የሆኑ ማለት ነው። ልዩ የሆኑ የትምህርት ዲሴቢሊቲዎች ወይም የአካል ጉዳተኛ አይነቶች ስንል ስለዚህ it means a disorder in one or more of the basic psychological process involved in understanding or in using language, spoken or written, that may manifest itself in the imperfect ability to listen, think, speak, read, write, spell or to do mathematical calculations. ይሄ ደግሞ ማለት ምንድነው ስፔሲፊክ የሆኑ ለርኒንግ ዲሴቢሊቲ ማለት የአካል ጉዳተኝነት ስፔሲፊክ ልዩ የሆኑ ከምን ጋር ተያይዘው የሚመጡ ማለት ነው አንደርስታንዲንግ ኤንድ ዩዚንግ ላንጉጅ ከላንጉጅ ጋር ከመናገር ጋር ከመጻፍ ጋር እንዲሁ ከማዳመጥ ከማሰብ ከማንበብ ወርዶችን ወይም ቃላቶችን በትክክል ከመጥራት ጋር እንዲህ ማትማቲካል ካልኩሌሽኖችን በአግባቡ ካለመስራት የሚመጡ ዲሴቢሊቲ ወይም አካል ጉዳተኝነቶች እነዚህ ምን ይባላሉ ስፔሲፊክ ለርኒንግ ዲሴቢሊቲ ተብለው ይመደባሉ ማለት ነው። ስለዚህ እነዚህ ክፍሎች አሉት ማለት ነው ልክ እንደ ሌሎች ሁሉ አሉት ማለት ነው ክፍሎች። so the first one is auditory processing disorder. Auditory processing disorder, individuals that auditory processing disorder do not recognize subtle differences between sounds in words even when the sounds are loud and clear enough to be heard. ምንድነው ኦዲተሪ ፕሮሰሲንግ ዲስኦርደር ማለት የቃላቶችን ልዩነትና አንድነት የማይለዩ በደንብ ጮክ ብለው እየተነገሩ ወይም ደግሞ በግልጽ እየተነገሩ እንኳን አንደርስታንድ የማያረጉ ሰዎች ናቸው ማለት ነው። ሶ ክፍሎች አሉት እነዚህ ኦዲተሪ ፕሮሰሲንግ ዲስኦርደር ያለባቸው ሰዎች the first one is ዲስካልኩሊያ ማለት እንግዲህ ካልኩለስ ነው አይደለ እንግዲህ ማትስ ነው ማለት ነው። ስለ ማትስ ስፔሲፊክ ለርኒንግ ዲሴቢሊቲ that affects a person's ability to understand numbers and learn mathematics. አሁን ይሄ ምንድነው ዲስካልኩሊያ ማለት አንዳንድ ሰዎች አሉ አሁን በጣም ዝም ብለው ማትስ ላይ በጣም ሌሎች ሁሉ ነገራቸው እንደናያለ ማትስ ላይ ምን በቃ ምንም አንድ ሲደመር አንድ ብትሉ ምንም በቃ የማይገባቸው ሰዎች አሉ። እነዛ ይሄ ምን ይባላል ይሄን ዲሴቢሊቲ አካል ጉዳተኝነት ምን ይባላል ዲስካልኩሊያ ይባላል ማለት ነው። ማትስን ከማትስ ጋር የተያያዙ ነገሮችን መረዳት አለመቻል በአግባቡ እየተነገሩ በግልጽ እየተነገሩ በብሪፍሊ በደንብ ግልጽ በሆነ ቋንቋ ግልጽ በሆነ እንትን እያስረዷቸው እንኳን ካች ማድረግ የማይችሉ ሰዎች መያዝ የማይችሉ መረዳት የማይችሉ ሰዎች የዲስካልኩሊያ ዲሴቢሊቲ አይነት ያለባቸው ሰዎች ናቸው ማለት ነው። ዲስግራፊያ ይባላል ሁለተኛው ደግሞ የኦዲተሪ ፕሮሰሲንግ ዲስኦርደር ወይም ደግሞ የስፔሲፊክ ለርኒንግ ዲሴቢሊቲ ክፍል ዲስግራፊያ ይባላል ማለት ነው። ሶ ዲስግራፊያ means learning disability that affects a person's handwriting ability and
ፋይን ሞተር ስኪልስ ምንድነው? ይሄ ደግሞ ከጽሁፍ ጋር ነው ማለት ነው። የእጅ ጽሁፋችን እንዳያምር የሚያደርግ ወይም ደግሞ የእጅ ጽሁፋችን ማያምር ሲሆን ማለት ፕሮብለምስ ላይክ ኢንኮንሲስተንት ስፔሲንግ ልንጽፍ ፈልገን ዝም ብለን በቃ በጣም ርቀት እያደረግን ፑር ስፔል ስናደርግ ዲፊካልቲ ኮምፖዚንግ ራይቲንግ አስ ዌል አስ ቲንኪንግ ኤንድ ራይቲንግ አት ዘ ሴም ታይም ይሄ ዲስግራፊያ ይባላል። ከእጅ ጽሁፍ ጋር ይገናኛል። ሶስተኛው ክፍል ዲስሌክሲያ ኢት አፌክትስ ሪዲንግ ኤንድ ሪሌትድ ላንጉጅ ቤዝድ ፕሮሰሲንግ ስኪልስ። ይህ ደግሞ ምንድነው አፌክት የሚያደርገው ከምን ጋር የተያዙ ነገሮች ነው ማለት ነው። ኢት አፌክትስ ሪዲንግ ኤንድ ሪሌትድ ላንጉጅ ቤዝድ ፕሮሰሲንግ ስኪልስ ከሪዲንግ ኤንድ ሪሌትድ ላንጉጅ ቤዝድ ፕሮሰሲንግ ስኪል። ይህ ደግሞ ነገሮችን ማንበብ ጋር ዲስሌክሲያ ኢዝ ሰምታይምስ ሪፈር ቱ አስ ኤ ላንጉጅ ቤዝድ ለርኒንግ ዲስኤቢሊቲ። አንዳንድ ጊዜ ምን በመባል ይታወቃል? ላንጉጅ ቤዝድ ለርኒንግ ዲስኤቢሊቲ ተብሎ ይጠራ ማለት ነው። አራተኛው ላንጉጅ ፕሮሰሲንግ ዲስኦርደር ነው ማለት ነው። ኦዲተሪ ፕሮሰሲንግ ዲስኦርደር ኢዝ ዲፊካልቲ አታችንግ ሚኒንግ ቱ ሳውንድ ግሩፕስ ዛት ፎርም ወርድስ ሴንቴንስ ኤንድ ስቶሪስ። ምንድነው ማለት ነው? ይህ ምን ማድረግ ችግር ነው ማለት ነው። የተለያዩ ቃላቶችን አረፍተ ነገሮችን ባንድ አድርጎ ስቶሪ መመስረትና እነዚህን የመረዳት ችግር ነው። ዋይል አን ኦዲተሪ ፕሮሰሲንግ ዲስኦርደር አፌክትስ ዘ ኢንተርፕሬቴሽን ኦፍ ኦል ሳውንድስ ካሚንግ ቱ ዘ ብሬን። በጭንቅላታችን የሚመጡ ድምፆቹን እነዛን አለመረዳት ማለት ነው። ላንጉጅ ፕሮሰሲንግ ዲስኦርደር ሪሌትስ ኦንሊ ቱ ዘ ፕሮሰስ ኦፍ ላንጉጅ። ይሄ ኦዲተሪ ፕሮሰሲንግ ዲስኦርደር የምንለው ከድምፆች ጋር ነው ማለት ነው የሚገናኘው። ላንጉጅ ፕሮሰሲንግ ዲስኦርደር ግን ከላንጉጅ ጋር ነው ማለት ነው። ኦዲተሪ ሚንስ ሳውንድ ማለት ነው ባጭሩ። ይሄ ልዩነታቸው ነው። ላንጉጅ ፕሮሰሲንግ ዲስኦርደር ካን አፌክት ኤክስፕሬሲቭ ላንጉጅ ኦር ሪሴፕቲቭ ላንጉጅ። የሚገለጸውን ላንጉጅ በአግባቡ አለመግለጽ ወይም ደግሞ የመጣውን የተቀበልነውን ነገር በአግባቡ ካቻለ ማድረግ ነው ማለት ነው። ይህ ስናይ ለነን ቨርባል ለርኒንግ ዲስኤቢሊቲ ነን ቨርባል ላንጉጅ ዲስኤቢሊቲ ሃዝ ትሮብል ኢንተርፕሬቲንግ ነን ቨርባል ኩስ ላይክ ፋሻል ኤክስፕሬሽንስ ኦር ቦዲ ላንጉጅ ኤንድ ሜይ ሃቭ ፑር ኮኦርዲኔሽን። እነዚህ ደግሞ ነን ቨርባል ሚንስ በቃ የባይን የሚታዩ ብቻ ከስሜት ጋር የሚገናኙ ማለት ነው። ፋሻል ኤክስፕሬሽን የፊት ገጽታ ማለት ነው። እንዲሁ ቦዲ ላንጉጅ ቪዥዋል ፐርሰፕሽዋል ኦር ቪዥዋል ሞተር ዲፌክት it affects the understanding of information that a person sees or the ability to draw or copy. ቪዥዋል ፐርሰፕሽዋል ኦር ቪዥዋል ሞተር ዲፌክት የሚለው ምንድነው ማለት ነው? የአንድን ሰው ከእይታ ጋር የተገናኘ ነው። it can result in missing subtle differences in shapes or printed letters። ከሌተሮች ጋር ሌተሮችን ቃላቶችን በምናያቸው ጊዜ በደንብ ማየት አለመቻል፣ በደንብ ተጽፈው እንኳን በደንብ ማየት አለመቻል። ይህ ምንድነው? ቪዥዋል ፐርሰፕሽን ሪሌትድ ቱ ላንጉጅ ተብሎ ይከፈላል ማለት ነው። አራተኛው ስፒች ኤንድ ላንጉጅ ኢምፔርመንት ይባላል ማለት ነው። ከስፒች ወይም ደግሞ ንግግርና የቋንቋ ችግር ማለት ነው። የንግግርና የቋንቋ ችግር ኢት ኢዝ ኮሚኒኬሽን ዲስኦርደር ሰች አስ ስተተሪንግ ማለት መኮላተፍ ማለት ነው። ኢምፔርድ አርቲኩሌሽን ላንጉጅ ኢምፔርመንት ኦር ቮይስ ኢምፔርመንት ዛት አድቨርስሊ አፌክትስ ቻይልድስ ኤዱኬሽናል ፐርፎርማንስ። አሁን ምንድነው ይህ መኮላተፍ? ነገሮችን ቃላቶችን በምጠራ ጊዜ በመኮላተፍ መጥራት። ኢት ኢዝ ዲስኦርደር ዛት አድቨርስሊ አፌክትስ ዘ ቻይልድስ ኤቢሊቲ ቱ ቶክ አንደርስታንድ ሪድ ኤንድ ራይት። እነዚህ በምንኮላተፍ ጊዜ ምን ላይ ተጽዕኖ ያሳድሩብናል? ኤቢሊቲ ቱ ቶክ ማውራት እንዳንችል፣ በደንብ ማውራት እንዳንችል፣ አንደርስታንድ እንዳናደርግ፣ ማንበብ እንዳንችል፣ እንዲሁም መጻፍ እንዳንችል ተጽዕኖ ያሳድሩብናል ማለት ነው። ስፒች ላንጉጅ ኢምፔርመንት ዲቫይድድ ኢንቱ ቱ ግሩፕስ በሁለት ዋና ክፍሎች ይከፈላል ማለት ነው። ስፒች ላንጉጅ ኢምፔርመንት ወይም ደግሞ አራተኛው የዲስኤቢሊቲ አይነት ማለት ነው። የዲስኤቢሊቲ ክፍል በሁለት ይከፈላል። እነሱም ስፒች ኢምፔርመንት ኤንድ ላንጉጅ ኢምፔርመንት። ስፒች ኢምፔርመንት የሚለውን ስናይ አርቲኩሌሽን ዲስኦርደርስ፣ ስፒች ማለት ከንግግር ጋር ተያይዞ የሚመጡ ስተተሪንግ ወይም ደግሞ መኮላተፍ። አርቲኩሌሽን ዲስኦርደርስ አር ኤረርስ ኢን ዘ ፕሮዳክሽን ኦፍ ስፒች ሳውንድስ። አርቲኩሌሽን ዲስኦርደር ማለት በምንናገር ጊዜ የተለያየ የተሳሳቱ ወይም ደግሞ ስህተት ቃል መናገር ማለት ነው። ዛት ሜይ ቢ ሪሌትድ ቱ አናቶሚካል ኦር ፊዚዮሎጂካል ሊሚቴሽንስ ኢን ዘ ስኬለተን መስኩላር ኦር ኒውሮመስኩላር ሳፖርት ፎር ስፒች ፕሮዳክሽን። አሁን ንግግርን ለማድረግ የሚጠቅሙ የተለያዩ ይህም ደግሞ ችግሩ የሚመጣው አርቲኩሌሽን ዲስኦርደር ማለት ቃላቶችን በምንጠራ ጊዜ ስህተት የሆነ ቃላት ወይም ደግሞ በአግባቡ አለመጥራት ነው ብለናል። ስለዚህ ይህ ደግሞ የሚመጣው ከምን ጋር ተያይዞ ነው? ከስኬለተን ጋር
ወይም ደግሞ ንግግርን ለማካሄድ የሚያገለግሉን የተለያዩ አናቶሚካል ስትራክቸሮች አሉ በሰውነታችን ውስጥ ላይክ እንደ ማንዲብል ሊሆን ይችላል። የተለያዩ የእነዚህ ኦርጋኖች ወይም ደግሞ ቦዲ ፓርቶች ዳሜጅ በሚያጋጥማቸው ጊዜ ወይም ደግሞ ኢምፔርድ በሚሆኑ ጊዜ የአርቲኩሌሽን ዲስኦርደር ይመጣል ማለት ነው። ኦሚሽንስ ወይም ቦ ፎር ቦት አያቸው። አሁን ለምሳሌ ኦሚሽን ማለት በምንጠራ ጊዜ ሙሉ ቃል አለመጥራት ወይም ደግሞ ሙሉን ቃል አለማለት። ኦሚት ማለት ማስወገድ ማለት ነው። የተወሰኑ ቃላቶችን በምንጠራ ጊዜ ማስወገድ። ለምሳሌ አማረኛ ምን ከሆነ አማረ ብለን እኛን መተው ማለት አማረ ብቻ ብለን እኛን መተው ማለት ነው። ስለዚህ ቦት ለማለት ፈልገን ቦ ብለን ዝም ማለት ነው። ስለዚህ ይሄ ደግሞ የሚሆነው ምንድነው ከአርቲኩሌሽን ዲስኦርደር ካለብን የንግግር ችግር ወይም ደግሞ የስፒች ዲስኦርደር ጋር ተያይዞ ይመጣል። ሳብስቲቱሽን ማለት ደግሞ መተካት ማለት ሌላ የማይገባ ቃል ማስገባት ማለት ነው። ለምሳሌ ዋቢት ለማለት ፈልገን ራቢት ዳብሊውን በአር ተክቶታል ማለት ነው። ስለዚህ ዲስቶርሽን ይሄ አሁን እንደዚህ በምናደርግ ጊዜ አንደርስታንዲንግ ጋር ቶክል የማውራት ከሰዎች ጋር የመግባባት በምንግባባ ጊዜ ከሰዎች ጋር ያለንን ተግባቦት ይቀንሰዋል ማለት ነው። ስለዚህ ዲስቶርሽን ሽልፕ ፎር ሲፕ ይሄ ደግሞ ዲስቶርት ማድረግ ቃላቶችን በምንጠራ ጊዜ መቁረጥ ማለት የተወሰኑ ቃላቶችን ቆርጠን ሪጀክት ማድረግ ማለት ነው። ውስጥ ላይ ማለት ዲስቶርት ማድረግ መቀነስ ማለት ነው። these are some limitations of related to speech impairment ኦኬ ከንግግር ጋር ተያይዞ የሚመጡ ናቸው ማለት ነው። ፍሉዌንሲ ዲስኦርደር ማለት ደግሞ በጣም መፍጠን ማለት ነው። ወይም ደግሞ በቃ የሆነ በምናወራ ጊዜ መፍጠን ማለት ፍሉዌንሲ ዲስኦርደር ማለት are difficulties with the writing and timing of speech characterized by hesitations, repetitions or prolongations of sounds, syllables, words or phrases. common fluency disorders include በጣም ከመፍጠን ጋር ተያይዘን እየፈጠንን ስንናገር የሚመጡ ስህተቶች ናቸው ወይም ደግሞ ስፒች ዲስኦርደሮች ኢምፔርመንቶች ናቸው ማለት stuttering means rapid fire repetitions of consonant or vowel sound especially at the beginning of words, prolongations, hesitations, interjections and complete verbal blocks። ይህ ደግሞ ምንድነው መዳዳት ማለት ነው። ወይም ደግሞ ለምሳሌ እንዴት መዳዳት ማለት ነው አንድን ቃል ሪፒት ማድረግ ሊሆን ይችላል። ስለዚህ this is cluttering in exclusively fast and jerky speech በጣም መፍጠን ማለት ነው። ከመጠን በላይ ፈጥነን መናገር ይሄ ራሱ ሰዎች ጋር ከሚኖረን ኮሚኒኬሽን ሰዎች ጋር ያለንን ተግባቦት ይቀንሰዋል ማለት ነው። this is all about speech impairment. so let us see language impairment. so language impairment ምንድነው ብለን የሚለውን ስናይ there are 5 basic areas of language impairment። 5 አይነት የላንጉዌጅ ኢምፐርመንት ክፍሎች አሉ። the first one is phonological disorder፣ ሁለተኛው morphological disorder፣ ሶስተኛው semantic disorder፣ syntactical disorder፣ defects፣ pragmatic difficulties እነዚህ ናቸው ማለት ነው። phonological disorder የሚለውን ስናይ the abnormal organization of the phonological system or a significant defect in speech production or perception። ፎኖሎጂካል ዲስኦርደር ማለት ምንድነው? በምንናገር ጊዜ አብኖርማል የሆኑ ድምጽ ከውስጥ በሚወጣ ጊዜ ፎኖሎጂካሊ በሚወጣ ጊዜ ምንድነው ማለት ነው? አብኖርማሊ መውጣት ማለት ነው። አብኖርማሊ ስፒች ማድረግ ወይም ፐርሴፕት ማድረግ ማለት ነው። ሁለተኛው ሞርፎሎጂካል ዲስኦርደር as the name indicates ፊዚካል ማለት ነው። so difficulties with morphological inflections on nouns, verbs and adjectives that signal different kinds of meanings። የተለያዩ ሚኒንጎችን በሚሰጥ ጊዜ ሞርፎሎጂካሊ ዲስኦርደር ወይም ኢምፔርድ ሲሆን ማለት ነው። ሰማንቲክ ዲስኦርደር ማለት ደግሞ ፑር ቮካብላሪ ዲቨሎፕመንት ከቮካብላሪ ጋር ተያይዞ የሚመጣ ኢንአፕሮፕሪየት ዩዝ ኦፍ ወርድ ሚኒንግስ ትክክለኛ ያልሆኑ የቃላት ፍቺዎችን ወይም ትርጉሞችን መጠቀም ኦር ኢኔቢሊቲ ቱ ኮምፕሬንድ ወርድ ሚኒንግስ ወይም ደግሞ በደንብ የቃላቶቹን ፍቺ አለማወቅ ማለት ነው። the fourth one is syntactic disorder. syntactic disorder means term given when children or adults have difficulty sequencing words, thoughts and information in order። ምንድነው ይሄ ደግሞ ቃላቶችን ከህፃናት ጋር ከልጆች ጋር ተያይዞ የሚመጣሉ ማለት ነው። በአግባቡ ቃላቶችን አለመደርደርና አለመጥራት ማለት ነው። so the fifth one is pragmatic difficulties። እነዚህ ፕራግማቲክ ዲፊካልቲ የሚባሉት ደግሞ ፕሮብለምስ ኢን አንደርስታንዲንግ ኤንድ ዩዚንግ ላንጉዌጅ ኢን ዲፈረንት ሶሻል ኮንቴክስት። ምንድነው ይሄ ደግሞ ቃላቶችን የተለያዩ የሚሰጡ ቃላቶችን በተለያዩ የማህበረሰባዊ የቃላት አረዳዶች አስገብቶ መረዳት አለመቻል ማለት ነው። ይህ ምን ይባላል? ፕራግማቲክ ዲፊካልቲ ይባላል።
The fifth one is autism. Autism is developmental disability significantly affecting verbal and non-verbal communication and social interaction. ይሄ ምንድነው? ከዲቨሎፕመንታል ዲሴቢሊቲ ነው። ይሄም ደግሞ በአግባቡ ካለማደግ ጋር ተያይዞ ይመጣ ነው ማለት ነው። ስለዚህ characteristics of often autism characteristics associated with autism are engaging in repetitive activities and stereotyped moments, resistance to environmental change or change in daily routines, and unusual response to sensory experiences. Autism is a neurodevelopmental disorder defined by impairments in social and communication development accompanied by stereotyped patterns of behavior and interest. ከሌሎች ማህበረሰቦች ለየት የሚያደርገን ነው ማለት ነው። እሱም ደግሞ የሚመጣው ኒውሮ ዲቨሎፕመንት ወይም ደግሞ ኒውሮናችን የሲኤንኤስ ውስጥ ያሉ ኒውሮኖች በአግባቡ ሳያድጉ ሲቀሩ የሚከሰት ችግር ነው ማለት ነው። The sixth one is emotional and behavioral disorder. ይሄ ደግሞ ምንድነው? as the name indicates emotional and behavioral disorder. Classification of behavioral and emotional disorder. Different professionals have developed a classification system which shows some promise for educational practices include conduct disorder. Individuals may seek attention or disruptive and act out. The disorder is classified by type. ይሄ ምንድነው? ኮንዳክት ዲስኦርደር ማለት ይህ ኢንዲቪጁዋሎች አቴንሽን ፈላጊ ሰዎች አሉ አይደል? እሱም ደግሞ ኦቨርት እና ኮቨርት ተብሎ በሁለት ይከፈላል። ኦቨርት ሚንስ ዊዝ ቫዮለንስ ኦር ታንትረምስ ቨርሰስ ኮቨርት ሚንስ ዊዝ ላይንግ ስቲሊንግ ኤንድ ድራግስ የሚዋሹ ለምሳሌ ውሸት፣ በቃ ስርቆት ልምድ የሚሆንባቸውን ይህ ኮቨርት ውስጥ የሚመደቡ ሆኖ ኮንዳክት ዲስኦርደር ጋር ይያያዛል ማለት ነው። የጸባይ በአግባቡ ኮንዳክት የሆኑ ዲስኦርደር አለባቸው ማለት ነው። ሁሌ የሚሰርቁ ሁሌ የሚዋሹ ሰዎች ኮንዳክት ዲስኦርደር አለባቸው ማለት ነው። ሶሻላይዝድ አግሬሽን ይሄ ደግሞ ምንድነው? ሶሻላይዝድ አግሬሽን ማለት አግሬሲቭነስ ማለት ነው። ኢንዲቪጁዋልስ ጆይን ሳብካልቸር ግሩፕ ኦፍ ፒርስ who are openly disrespectful to their peers, teachers and parents. ይሄ ደግሞ በቃ አግሬሲቭ ነጭናጫ መሆን በቃ ከምንም አይነት ሰው ጋር መኖር የማይችል ሰው ይሄ ምንድን ይባላል ማለት ነው? ሶሻላይዝድ አግሬሽን ያለበት ችግር ያለበት ሰዎች ናቸው ማለት ነው እንደዚህ የሚያደርጉት። አቴንሽን ፕሮብሌምስ እና ደግሞ አቴንሽን ፕሮብሌም ያለባቸው በደንብ አቴንት የማድረግ ወይም ደግሞ አቴንሽናቸው ወደ አንድ ነገር የማይመለስላቸው ፎከስ የማያደርጉ ሰዎች these individuals may have attention defect, are easily distractible and have poor concentration. በጣም በቃ ሎው የሆነ ኮንሰንትሬሽን ዝቅተኛ ትኩረት ያላቸው ለአንድ ነገር እሱ ምን ይባላል? አቴንሽን ፕሮብሌም ወይም አቴንሽን ዲስኦርደር ነው። አንዛይቲ ወይም ደግሞ ዊዝድራውን አንዛይቲ they typically have low self-esteem የራሳቸው ሰልፍ ኢስቲም ለው የሆነ የወረደ and withdraw from immediate activities. They are also anxious and frequently depressed. እነዚህ ድብርት ውስጥ በተደጋጋሚ ይገባሉ ማለት ነው። they have what low self esteem አላቸው ማለት ነው እነዚህ አይነት ሰዎች። hallucination perception of non existent objects and events. ይሄ ደግሞ ምንድነው? የሌለን ኦብጀክት ወይም ሃሉሲኔሽን ማለት የሆነ አሁን ላይ የሌለን ኦብጀክት ወይም ደግሞ አለ ብሎ አምኖ መቀበል ማለት ነው። አምኖ መኖር ሞተር ኤክሰስ these students are hyperactive. they cannot sit nor listen to others nor keep their attention focused. ምንድነው? እነዚህ ደግሞ ሞተር ኤክሰስ ማለት በጣም ሃይፐር አክቲቭ ናቸው። ከመጠን በላይ አክቲቭ የሆኑ ተማሪዎች ወይም ሰዎች ናቸው ማለት ነው። they cannot sit nor listen to others nor keep their attention. ተቀምጠው ሌሎችን መስማት የማይችሉ የራሳቸው አቴንሽንን መስጠት አይችሉም ማለት ነው። በቃ በጣም አክቲቭ ናቸው፣ ሃይፐር አክቲቭ ናቸው። ኢሞሽናል ኤንድ ቢሄቪየራል ዲስኦርደርስ ኮፍማን ኮንክሉድ ዛት ኢሞሽን ኦር ቢሄቪየራል ዲስኦርደር ኮፍማን የሚባለው ስኮላር እንደገለጸው ከሆነ ኮንክሉድ ዛት ምን ብሎ አጠቃለው the emotion or behavioral disorders fall into two broad classification. ኢሞሽናል ቢሄቪየሮች በሁለት ዋና ክፍሎች ይመደባሉ ወይም ይከፈላሉ ብሎ ተናግሯል ማለት ነው። ማን? ይሄ ስኮላር ኮፍማን የሚባለው ሰውዬ ማለት ነው ስኮላር። the first one is externalizing behavior and the second one is internalizing behavior. ውጫዊ ቢሄቪየር እና ውስጣዊ ቢሄቪየር ተብሎ በሁለት ይከፈላሉ። externalizing behavior የሚባሉት also called under control disorder በቁጥጥር ስራችን ውስጥ ያሉ ማለት ነው። ኢንክሉድ such problems disobedience, disruptiveness, fighting, temper tantrums, irresponsibility, jealousy, anger, attention seeking etc ናቸው ማለት ነው። ትኩረት ፈላጊነት እነዚህ ኤክስተርናል ቢሄቪየር ተብሎ ይጠራሉ። ኢንተርናላይዚንግ ቢሄቪየር ይባላል also known as over control disorder,
include such as problem anxiety, immaturity, shyness, social withdrawal, feeling of inadequacy, inferiority, guilt, የጥፋተኝነት ስሜት መሰማት፣ ዲፕሬሽን ኤንድ ወሪስ ኤ ግሬት ዲል በጣም መጨነቅ፣ በቃ ከመጠን በላይ መጨነቅ። እነዚህ ኢንተርናላይዚንግ ቢሄቪየር ውስጥ ይካተታሉ ማለት ነው። ሶ ኮዝ ኦፍ ቢሄቪየራል ኤንድ ኢሞሽናል ዲስኦርደር የቢሄቪየራል እና የኢሞሽናል ዲስኦርደር ሊያመጡ የሚችሉ ነገሮች ወይም እንደ መንስኤ ምክንያት ሊሆኑ የሚችሉት ምንድናቸው ብለን ስናይ ቢሄቪየራል ኤንድ ኢሞሽን ዲስኦርደር ሪዛልት ፍሮም መኒ ኮዝስ ዚስ ኢንክሉድ የሚከተሉትን ይይዛል ማለት ነው። ፈርስት ዋን ኢዝ ባዮሎጂካል፣ ፋሚሊ ፋክተር፣ ካልቸራል ፋክተር፣ ኤንቫይሮንመንታል ፋክተር ተብሎ በአራት ይከፈላል ማለት ነው። ስለዚህ እነዚህ አራቱ ፋክተሮች ኢሞሽናል እና ቢሄቪየራል ዲስኦርደር ሊያመጡ የሚችሉ ተጽዕኖ ፈጣሪ ነገሮች ናቸው ማለት ነው። ፈርስት ዋን ኢዝ ባዮሎጂካል ፋክተር ኢንክሉድስ ጄኔቲክ ዲስኦርደር ሲኖር፣ ብሬን ዳሜጅ ሲኖር፣ ማልኒትሪሽን ትክክለኛ ያልሆነ የአመጋገብ ስራ ሳይኖር ሲቀር፣ አለርጂስ፣ ቴምፐራመንት ኤንድ ዳሜጅ ቱ ዘ ሴንትራል ነርቭ ሲስተም ወይም የሴንትራል ነርቭ ሲስተማችን ሲኤንኤስ ችግር ሲደርስበት ማለት ነው። ሰከንድ ዋን ፋሚሊ ፋክተር ምን ናቸው ብለን ስናይ ኢንክሉድ ፋሚሊ ኢንተራክሽንስ፣ ፋሚሊ ኢንፍሉዌንስ፣ ቻይልድ አቢዩዝ፣ neglect and poor disciplinary practice at home። ሶስተኛው ካልቸራል ፋክተሮች ኢንክሉድ ሰም ትራዲሽናል ኤንድ ካልቸራል ባህላዊ የተጽዕኖ ፈጣሪ ነገሮች ስንል በባህል ወይም ደግሞ በአንድ ማህበረሰብ ውስጥ ያሉ ኔጌቲቭ ፕራክቲስ ወይም ደግሞ ኔጌቲቭ አመለካከቶች ማለት ነው። ኔጌቲቭ የሆኑ አመለካከት ፎር ኤግዛምፕል ዋቺንግ ቫዮለንስ ኤንድ ሴክሹዋሊ ኦሪየንትድ ሙቪስ ኤንድ ቲቪ ፕሮግራምስ። እነዚህ አራተኛው ኢንቫይሮንመንታል ፋክተር የምንለው ኢንክሉድ ፒር ፕሬሸር የአቻ ግፊት፣ ሊቪንግ ኢን ኢምፕሮቪዥን ኤሪያስ ኤንድ ስኩሊንግ ፕራክቲስ ዛት አር አንሪስፖንሲቭ ቱ ኢንዲቪጁዋል ኒድስ። This is the four factors that can be the cause of emotional or behavioral disorders. So the seventh types of disability is intellectual disability. Intellectual disability ምንድነው ስንል this type of disability characterized by significant limitations in both intellectual functioning and in adaptive behavior። ይህ ደግሞ ምንድነው ከኢንቴሌክቹዋልነስ እና ከኢንቴሌክቹዋል ፋንክሽኒንግ እና ከአዳፕቲቭ ቢሄቪየር ጋር የተለያዩ የሚያመጣ ዲፌክት ሲኖርብን ማለት which covers many everyday social and practical skills። ይህም ደግሞ ኢንቴሌክቹዋል ዲዛቢሊቲ የሚይዘው ዳይ ቱ ዳይ የምናደርጋቸው ብዙ ድርጊቶችን ይዟል ማለት ነው። ወይም ዳይ ቱ ዳይ ዕለት ተዕለት የምናደርጋቸው እንቅስቃሴዎች ብዙ ነገሮች ይዟል። ስለዚህ this disability originates before the age of 80። ይህ ዲዛቢሊቲ የሚፈጠረው ወይም ደግሞ የሚነሳው ከ18 ዓመት በፊት ነው ማለት ነው። 18 ዓመት ሳይሆንን ነው ማለት ነው። 18 ዓመት ከመሆናችን በፊት ከመሙላቱ በፊት ማለት ነው። an individual is considered to have an intellectual disability based on the following criteria። ምንድነው አንድ ሰው የኢንቴሌክቹዋል ዲዛቢሊቲ ጉዳት ወይም ችግር አለበት የሚባለው እነዚህን ሁለት ክራይቴሪያዎች ያሟላ ነው ማለት ነው። the first criteria is sub-average intellectual functioning. the second one is significant limitation. so sub-average intellectual functioning ምንድነው ስንል refers to general mental capacity የሜንታል አቅሙን ስናየው የአይኪውን አቅሙን ስናየው ሰቻስ ለርኒንግ የመማር አቅሙ ሪዝኒንግ የሆነ ሪዝኒንግ ምክንያታዊነቱን ስናየው ፕሮብለም ሶልቪንግ እነዚህን ስናይ የሆነ ሊሚቴሽን ካየን ሰብ አቨሬጅ ኢንቴሌክቹዋል ፋንክሽኒንግ ይባላል ማለት ነው። ሁለተኛው ሲግኒፊካንት ሊሚቴሽን ስናየው ኤግዚስት ኢንቱ ኦር ሞር አዳፕቲቭ ስኪል ኤሪያስ ኢት ኢዝ ዘ ኮሌክሽን ኦፍ conceptual, social and practical skills that are learned and performed by people in their everyday lives። ይሄ ደግሞ ምንድነው ከእንትን ጋር ተያይዞ የሚመጣ ነገር ነው። ከአዳፕቲቭ ስኪል አዳፕት ካደረግናቸው ነገሮች ጋር እነሱም ደግሞ ምን ናቸው? ኮንሰፕቹዋል ስኪል፣ ላንጉጅ ኤንድ ሊትሬሲ፣ መኒ፣ ታይም ኤንድ ናምበር ኮንሰፕት ኤንድ ሰልፍ ዳይሬክሽን፣ ሶሻል ስኪል፣ ኢንተርፐርሰናል ስኪል ያለን የኛ ስኪላችን፣ ሶሻል ሪስፖንሲቢሊቲ፣ ሰልፍ ኢስቲማችን፣ gullibility, innocence, suspicion, social problem solving and the ability to follow rules, obey laws and to avoid being victimized. So practical skill ስናይ activity of daily living ማለትም occupational skill, health care, travel, transportation, schedule, safety, use of money, use of telephone እነዚህ ጋር ተያይዞ ይገናኛል። ስለዚህ people with intellectual disability የኢንቴሌክቹዋል ዲዛቢሊቲ ያለባቸው ችግር ያለባቸው ሰዎች academic learning can be affected as well as their ability to adapt to home, school and community environments are
present under the following subheadings ምንድነው እነዚህ የኢንቴሌክቹዋል ዲስኤቢሊቲ ችግር ያለባቸው ሰዎች ወደ ትምህርት ቤት በሚመጡ ጊዜ ከሚከተሉት አንዱን ካች እንዲያደርጉ ወይም እንዲይዙ ያደርጋቸዋል። the first one general cognition they vary physically and emotionally as well as by personality disposition and beliefs their apparent slowness in learning may be related to delayed rate of intellectual development ምንድነው እነሱ ነገሮችን በአግባቡ አለመማር ወይም ነገሮችን ዘግይተው የመረዳት እንትናቸው ችግራቸው የመጣ ካላቸው ከኢንቴሌክቹዋል ዲቨሎፕመንት ዲሌይ የሆነ ድገት ሲኖር ነው ማለት ነው። learning and memory children with intellectual disabilities may not spontaneously use appropriate learning or memory retention strategies and may have difficulty in realizing the conditions or actions that aid learning and memory. So attention attention children with intellectual disability may have difficulty distinguishing and attending to relevant questions in both learning and social situations. ምንድነው እነዚህ intellectual disability ያለባቸው ሰዎች አቴንሽናቸው በጣም የወረደ ነው ማለት ነው። የወረደ በጣም ዝቅተኛ የሆነ low concentration ያላቸው ማለት ነው። So the problem is not that the student will not pay attention. ችግሩ ምንድነው ማለት ነው እነዚህ intellectual development ያለባቸው ሰዎች attention ስለማይሰጡ አይደለም ማለት ነው attention የሌላቸው ነገር ግን but rather that the student does not understand or does not filter the information to get the salient features ምንድነው የሚቀበሉትን ኢንፎርሜሽን ወይም ደግሞ የሚያገኙትን መረጃ በአግባቡ የትኛውን መያዝ እንዳለባቸውና የትኛውን መተው እንዳለባቸው አያውቁም ማለት ነው። this is adaptive skill ደግሞ ምንድነው child with intellectual disability may have difficulty in both learning and applying skills for a number of reasons including a higher level of distractibility, inattentiveness, failure to read social cues and impulsive behavior እነዚህ ያሉባቸው ማለት speech and language so speech and language ጋር ተያይዞ intellectual disabilities ስናይ people with intellectual disability may show delayed functioning on pragmatic aspects of language such as turn taking, selecting acceptable topics for conversation, knowing when to speak, knowing when to be silent and similar contextual skills ምንድነው speech and language ጋር ተያይዘን መቼ መናገር እንዳለባቸው መቼ ዝም ማለት እንዳለባቸው የማያውቁ ሰዎች አሉ ማለት ነው። ይሄ ደግሞ በስፒች እና በላንጉጅ ዲስኤቢሊቲ ወይም ኢምፔርመንት ውስጥ ይካተታል ማለት ነው። ስለዚህ ሞቲቬሽን past experience of failure and the anxiety generated by those failures may make them appear to be fewer goals directed and lacking in motivation. motivated አይሆኑም ማለት ነው። academic achievement academically achieve አይሆኑም። physical characteristics intellectual development disabilities ስናይ children with intellectual disability with differing biological etiologies may exhibit coexisting problems such as physical, motor, orthopedic, visual and auditory impairments and health problems. ስምንተኛው ስናይ physical or orthopedic impairment and health impairment. physical ወይም orthopedic impairment is a condition that interferes with the individual's ability to use his or her body effectively. ይሄ ደግሞ ፊዚካል ወይም ደግሞ ኦርቶፔዲክ ኢምፔርመንት ምንለው ደግሞ ምንድነው ማለት ነው አንድ ሰው ያለውን የአካል ክፍል በአግባቡ እንዳይጠቀም የሚያደርግ ነው ማለት ነው። ወይም በደንብ ሳይጠቀመው ሲቀር ለምሳሌ እጅ ኑሮት እጁን ለመጻፊያ ሳይጠቀምበት ሲቀር ወይም ደግሞ መጻፍ ማይችል እጅ ሲኖረው ፊዚካል ወይም ኦርቶፔዲክ ኢምፔርመንት ይባላል ማለት ነው። ሄልዝ ኢምፔርመንት is a condition that requires ongoing medical attention. ሄልዝ ኢምፔርመንት ስንል ኮንዲሽን ነው ምን ይፈልጋል ማለት ነው ክትትል ይፈልጋል ማለት ነው። it includes asthenia, heart defects, cancer, diabetes, hemophilia, HIV እነዚህ በሙሉ ሄልዝ ኢምፔርመንት እንትን ይላል ወይም የጤና ጉድለት ውስጥ ይካተታሉ ማለት ነው። classification and characteristics of physical or orthopedic disability ምንድነው የክላሲፊኬሽኑ ስንል based on impact of physical disability on mobility and mobility ማለት የመንቀሳቀስ ከመንቀሳቀስ ጋር ተያይዞ motor skills divides into three it የተባለ ማለት ነው ፊዚካል ወይም ደግሞ ኦርቶፔዲክ ኢምፔርመንት በሶስት ይከፈላል ማለት ነው። the first one is mild physical disability መካከለኛ የሆነ ፊዚካሊ የአካል ጉዳት ማለት ነው። these individuals are able to work without aids and may make normal developmental progress ያለማንም ድጋፍ ያለማንም እርዳታ መንቀሳቀስ የሚችሉ ሰዎች ሚድ ፊዚካሊ ዲሴቢሊቲ ይባላል ማለት ነው። ፊዚካል ሞደሬት ፊዚካል ዲሴቢሊቲ ማለት ሞዴሬት ማለት ከሚድ ትንሽ ከፍ ያለ ጉዳቱ ከፍ ያለ ማለት ነው። ስለዚህ ኢንዲቪጁዋልስ ካን ወርክ ዊዝ ብሬስስ ኤንድ ክራሽስ ወይም ደግሞ በክራንቾች እና በብሬሶች መንቀሳቀስ የሚችሉ ሰዎች ማለት ነው።
severe physical disability severe ማለት ደግሞ as the name indicates that these are individuals who are wheelchair dependent and may need special help to achieve regular activities እነዚህ ደግሞ በዌልቸር ብቻ ዲፔንድ የሆኑ ዌልቸር ላይ ተቀምጠው ብቻ እንዲሁ ደግሞ ጥቂት እርዳታ የሚፈልጉ ማለት እንቅስቃሴዎችን ለማድረግ ትንሽ እገዛ የሚፈልጉ ሰዎች ሴቨር ዲዚቢሊቲ ውስጥ ሴቨር ፊዚካል ዲዚቢሊቲ ውስጥ ይካተታሉ ማለት ነው። ስለዚህ በሶስት ከፍልና አይተነዋል ማለት ነው። ይሄን ኦርቶፔዲክ ወይም ደግሞ ፊዚካል ዲዚቢሊቲ የዲዚቢሊቲ አይነቱ ማለት ነው። ስለዚህ ዘ ብሮድ ክላሲፊኬሽን ኦፍ ፊዚካል ዲዚቢሊቲ በጣም ሰፋ አድርገን ስናየው ደግሞ በሁለት እንከፍለዋለን። ኒውሮሎጂካል ሲስተም ኤንድ መስኩላር ስኬለተን ሲስተም የሲኤንኤስ የጭንቅላት ችግርና የመስኩላር ወይም ደግሞ የመሰላችን ችግር ብለን በሁለት እንከፍለዋለን። ኒውሮሎጂካል ሲስተም ስንል ዘ ብሬን ስፓይናል ኮርድ ነርቭ ኤንድ ሪሌትድ ፕሮብለምስ መስኩላር ስኬለተን ሲስተም ፕሮብለም ስንል ደግሞ ዘ መስልስ ቦንስ ኤንድ ጆይንትስ አር ዴፊሽንት ዲዩ ቱ ቫሪየስ ኮዝስ ምንድነው እነዚህ መስኩላር ስኬለተን ሲስተም ስንል ደግሞ እነዚህ ቦኖች መስሎች ጆይንቶች በተለያየ ምክንያት መስራት ሳይችሉ ሲቀሩ ማለት ነው። ሶ ፊዚካል ኦር ኦርቶፔዲክ ኢምፔርመንት neurological system in this case cerebral palsy or a traumatic shocking to the brain injury the brain either sends the wrong instruction or interprets feedback incorrectly the result is poorly coordinated movement ይሄ ደግሞ ከጭንቅላት ጋር ወይም ደግሞ ከአእምሮ ጋር ተያይዞ የሚመጣ ዲፌክት ነው ማለት ነው። ፊዚካል ወይም ኦርቶፔዲክ ኢምፔርመንት ኤፒሌፕሲ ለምሳሌ the disorder that occurs when the brain cells are not working properly and so is often called seizure disorder ይሄ ምንድነው ኤፒሌፕሲ ማለት የሚጥል በሽታ ማለት ነው። it's characterized by recurrent seizures spinal bifida and spinal cord injury እነዚህ ድም አሉላችሁ ማለት ነው። ማየት ትችላላችሁ ዲያግራሞችን ፊዚካል መስኩሎስኬለተን ሲስተም ምንላቸውን ስናይ ደግሞ ኢምፐርመንት ኤንድ አሶሺየትድ ዊዝ መስኩሎስኬለተን ማልፎርሜሽን አንደርስታንድ ቢለው እነዚህ ደግሞ አይ ቲንክ በአምስት ይከፈላሉ። መስኩላር ዲስትሮፊ፣ አርትራይቲስ፣ አምፑቴሽን፣ ማርፋን ሲንድሮም እና አኮንድሮፕላሲስ ብለን እናያቸዋለን። መስኩላር ዲስትሮፊ ምንድነው ስንል መስኩላር ዲስትሮፊ ኢዝ አን ኢንሄሪትድ ኮንዲሽን አኳየሪንግ ሜንሊ ኢን ሜልስ ኢን ዊች ዘ መስልስ ዊክን ኤንድ ዲቴሪዮሬት ከወንዶች ላይ ነው ብዙ ጊዜ የሚታየው። አርትራይቲስ ምንድነው ስንል ኢንፍላሜሽን ኦፍ ዘ ጆይንት ነው ማለት ነው። ጆይንታችን ወይም ደግሞ እንደ መገጣጠሚያ አካላችን ጉዳት ሲኖረው ኢንፍሌምድ ሲሆን ኢንፌክሽን ሲያጋጥም ማለት ነው የሚከሰት ነው ማለት ነው። ይኸውላችሁ ምሳሌ እንትኖች አሉ። አምፑቴሽን ምንድነው ስንል የስሞል ናምበር ኦፍ ችልድረን ሃቭ ሚሲንግ ሊምብስ ቢኮዝ ኦፍ ኮንጀንታል አብኖርማሊቲስ ኦር ኢንጁሪ አምፑቴሽን ማለት ሊምብ ሳይኖረን ሲቀር ማለት ነው። ማርፋን ሲንድሮም ስንል ደግሞ የጄኔቲክ ዲስኦርደር ነው ዘ መስልስ አር ፉሊ ዲቨሎፕድ ኤንድ ዘ ስፓይን ኢዝ ከርቭድ መስላችን በጣም ሳያድግ ሲቀርና ከርቭ ሲሆን ሲጠማዘዝ ማለት ነው። ተቆልምሞ ወደ ሌላ ኢንዲኬት ሲያደርግ ማለት ነው። አኮንድሮፕላዣ ደግሞ is a bone growth disorder that causes disproportion dwarfism ማለት ነው። ይሄ ደግሞ አጭር ሰው መሆን ማለት ነው። አጭር ስንሆን አጭር ሰዎች ጋር የሚገናኝ ነው። ፊዚካል ኦርቶፔዲክ ኢምፔርመንት ፖሊዮ አለ። ለምሳሌ ፖሊዮ ምንድነው? ቫይራል የሆነ ዲዚዝ ነው that invade the brain and cause severe paralysis of the total body system ፖሊዮ ማለት ብሬን ላይ ነው ማለት ነው። ቫይራል ዲዚዝ ነው ብሬን ላይ ነው። ስለዚህ ፓራላይሲስ እንዲያደርግ ሙሉ አካላችን ሽባ የሚያደርገን ነው ማለት ነው። ክለብፉት this term is used to describe various ankle or foot deformities ምንድነው? ይሄ ደግሞ የእግር ችግሮችን ለመግለጽ የሚያገለግል ክለብ ፉት ተብለው ይጠራሉ ማለት ነው። ትዊስቲንግ ኢንዋርድ ወደ ውስጥ እግራችን ሲገባ the most severe form sharply angled at the heel the front part of the foot turned inward cleft lip and cleft palate cleft lip ማለት are openings in the lip or of the mouth respectively that fail to close before birth the cause is unknown most cleft problem can be repaired through surgery በሰርጀሪ እንትን ይላሉ ማለት ነው። ይሄ ደግሞ ክሌፍት የታጠፈ የዞረ ማለት ነው። ሄልዝ ኢምፐርመንቶችን ስናይ በአጠቃላይ ሄርት ዲዚዝ፣ ሲስቲክ ፋይብሮሲስ፣ አኳየርድ ኢሚኖዲፊሽንሲ ሲንድሮም፣ ሄሞፊሊያ is a hereditary disease in which the blood clots very slowly or not all አስቴሚያ፣ ዲያቤቲስ፣ ኒዮፎሮሲስ፣ ሲክል ሴል አኒሚያ፣ ሊውኮሚያ፣ ሊድ ፖይዝኒንግ፣ ራውማቲክ ፌቨር
ሬሄማቲክ ፌቨር፣ ቱበርኩሎስ፣ ኢንፌክሽስ ዲዝ እነዚህ ካንሰር በሙሉ ሄልዝ ኢምፐርመንት ውስጥ ይካተታሉ ማለት ነው። አሁን ይህን ደግሞ ቨለነራቢሊቲ ምንድን ነው የሚለውን ስናይ ቨለነራቢሊቲ ሚንስ ቢንግ አት ሪስክ ኦፍ ቢንግ ሃርምድ ምንድን ነው ማለት ቨለነራቢሊቲ ማለት ቢንግ አት ሪስክ ማለት የመጎዳት ውስጥ ወይም ደግሞ ባለን በደረሰብን ባለን ዲዛቢሊቲ ውስጥ መጎዳት ነው ማለት ኤቭሪዋን ኢዝ ቨለነራብል ቱ ሰም አድቨርስ ኢቨንትስ ኦር ሰርከምስታንስ በት ሰም ፒፕል አር ሞር ቨለነራብል ዛን አዘርስ ማንኛውም ሰው ስናየው ይጎዳል ወይም ደግሞ ቨለነራብል ሪስክ ውስጥ ነው ያለው ማለት ነው። ነገር ግን የተወሰኑ ሶሻል ግሩፖች ደግሞ በጣም ቨለነራብል ናቸው ማለት ነው። ፒፕል ዊዝ ዲዛቢሊቲ አር ሞር ላይክሊ አስ ኤ ግሩፕ ቱ ኤክስፔሪንስ ግሬተር ቨለነራቢሊቲ። ሶ ዳይሜንሽንስ ኦፍ ቨለነራቢሊቲ ወይም ደግሞ ቨለነራቢሊቲ ማለት ምንድን ነው? መጎዳት ማለት ነው። በደካማ ጎን ጉዳት ሲደርስብን ማለት ነው ባጭሩ። ዳይሜንሽንስ ኦፍ ቨለነራቢሊቲ ወይም ደግሞ ጉዳት ልንጎዳ የምንችልባቸው አቅጣጫዎችን ስናይ ኢኮኖሚክ ዲፊካልቲስ ላክ ኦፍ ፋይናንሻል ሪሶርስ ኢኮኖሚ ላይ ብዙም የሌለን ከሆነ ድሃ ከሆነ እንጎዳለን ማለት ነው። ፖቨርቲ ሎው ሊቪንግ ስታንዳርድ በቃ የዝቅተኛ የኑሮ ደረጃ ካለን ሃውሲንግ ፕሮብለም የቤት ችግር ካለብን ዊ አር ቨለነራብል ነው ማለት ነው። ቨለነራብል ናቸው ነን ማለት ነው። ሶሻል ኤክስክሉዥን ሶሻሊ ኤክስክሉድ ምንሆን ከሆነ ሊሚትድ አክሰስ ኦፍ ፋሲሊቲስ ሰች አስ ትራንስፖርቴሽን፣ ስኩልስ፣ ላይብራሪስ ኤንድ ሜዲካል ሰርቪስ ከነዚህ ውጭ ከሆነ ዊ አር ቨለነራብል። ሶስተኛው ላክ ኦፍ ሶሻል ሳፖርት ፍሮም ሶሻል ኔትወርክ ማህበረሰቡ ላይ የምናገኛቸው ሳፖርት ከሌሉ ኖ አሲስታንስ ፍሮም ፋሚሊ ሜምበር ፍሬንድስ ኔይበርስ ኦር ኮሌጅስ ከነዚህ በሙሉ እንትን ከሌለን ዊ አር ቨለነራብል። ስቲግማታይዜሽን ምንገለል ከሆነ ቢንግ ቪክቲም ኦፍ ስቴሪዮታይፕስ ቢንግ ዲቫሉድ ሄልዝ ዲፊካልቲስ ቢንግ ቪክቲም ኦፍ ክራይም ኮስ ኦፍ ቨለነራቢሊቲ ወይም ደግሞ የደካማ ጎን በደካማ ጎን ጉዳት እንዲደርስ ነው ምን ቨለነራቢሊቲ ስንል ወይም ደግሞ ቨለነራቢሊቲ ማለት መጨቆን ማለት ነው። ስንጨቆን ልንጨቆን የምንችልባቸው ምክንያቶች ምን ናቸው ስንል አንደኛ ባይ ራፒድ ፖፑሌሽን ግሮዝ፣ ፖቨርቲ ኤንድ ሃንገር፣ ፑር ሄልዝ፣ ሎውሊነስ ኦፍ ኤዱኬሽን፣ ጀንደር ኢንኢኳሊቲ፣ ፍራጃይል ኤንድ ሃዛርዲየስ ሎኬሽን፣ ላክ ኦፍ አክሰስ ቱ ሪሶርስ ኤንድ ሰርቪስ የመሳሰሉታቸው ነው። ካራክተሪስቲክስ ኦፍ ቨለነራብል ፒፕል የተጨቆኝ ሰዎች ወይም የተጨቆኝ ሰዎች ባህሪያቸው መገለጫቸው ስናይ ለስ ፊዚካሊ ኦር ሜንታሊ ካፔብል ፊዚካሊ ስናያቸው ወይም ደግሞ ሜንታሊ እድገታቸውን ስናይ በጣም የወረደ ነው፣ ዝቅተኛ የሆነ እድገት ነው ያላቸው። ፊዮር ማቴሪያል ኤንድ ፋይናንሻል ሪሶርስ ፋይናንሻል ገቢያቸው በጣም ዝቅተኛ፣ ለስ ኖሌጅ ኦር ኤክስፔሪንስ በጣም ዝቅተኛ ኖሌጅ ነው ያላቸው፣ እውቀት ነው። ሬስትሪክትድ ባይ ሶሳይቲ ቱ ግሮ ኤንድ ዲቨሎፕ አኮርዲንግ ቱ ዜር ኒድስ ኤንድ ፖቴንሻልስ ተወስነው ነው የሚኖሩት ማለት ነው። በዛ ማህበረሰብ ውስጥ ተወስነው ሊሚት ተደርገው ነው የሚኖሩት ማለት ነው። ፒፕል ኮንሲደርድ አስ ዘ ቨለነራብል ግሩፕ እነዚህ ቨለነራብል ናቸው ወይም ደግሞ ይጨቆናሉ ተብለው የሚታሰቡ የሰው እንትኖችን ክፍሎችን ስናይ የማህበረሰብ ክፍሎችን ስናይ ውመን ወይም ደግሞ ሴቶች፣ ቻይልድረን ልጆች፣ ማይኖሪቲስ በጣም ዝቅተኛ ሰዎች ዝቅተኛ ያናሉ ላው ላይፍ ስታንዳርድ የሚኖሩ ላው ስታንዳርድ ኦፍ ላይፍ የሚኖሩ ዝቅተኛ የኑሮ ደረጃ ያላቸው ሰዎች ሰም ፒፕል አር ቨልነራብል ዲዩ ቱ ዜር ማይኖሪቲ ባክግራውንድ ዚስ ፒፕል አር ፖቨርቲ ድሃዎች፣ ዲዛቢሊቲስ ዲዛብልድ የሆኑ ሰዎች ወይም የአካል ጉዳተኞች፣ ኤጅ በጣም እድሜያቸው የገፋ ሰዎች፣ ኢሊትሬሲ ያልተማሩ ሰዎች፣ ኤንድ ለስ ኤዱኬሽን ሲክነስ የታመሙ ሰዎች፣ ጊፍትድ ኤንድ ታለንትድነስ ፐርሰን ወይም ደግሞ በጣም ልዩ ተሰጥኦ ያላቸው ሰዎች ልዩ ታለንት ያላቸው ሰዎች ከሌላው ሰው ለየት ያለ ነገር ያላቸው እነዚህ ምንድናቸው? ቨለነራብል ናቸው ወይም ደግሞ ተጨቋኝ ናቸው ብለን የምናስባቸው የማህበረሰብ ክፍሎች ናቸው ማለት ነው። ዚስ ኢዝ ኦል አባውት ቻፕተር 1 ኢንክሉሲቭነስ። ኦኬ ሶ I think this is enough for today. Next time I will proceed to chapter 2. So please subscribe my channel and like the videos. Thank you very much. See you.